Toko biko andne ኢትዮጵያ ገሬ አንድነ ቻገሬ ሃንቲ እያ አደዬ ሃንቲ አደዬ ሬጌ የህብረተሰብ ማነቃቂያ ሙዚቃ ነው። የሙዚቃ መሳሪያዎች ዜግነት ይሰጣቸው ቢባል እኔ ጊታር ራሱ ጀማይካዊ ትመስለኛለች። ድሬዶነ ሰክረ መንገዳገድ መንገድ በየመንገዱ መውደቅ ምናምን አይጠበቅም። ኦኬ ራስህን ማክበር አለበት። የቀዳማዊ ኃይለ ሥላሴን መንግስት ከ10 ዓመት በፊት እንደ ትንቢት አድርጎ ተናገረ። የሰውዬ አንድ ንጉስ ይነግሳል በምስራቅ እሱ ነፃ ያወጣናል እና እሱ ወደ ምስራቅ እንመልከት ከዛ እንግዲህ ምዕራብ አይደል ያለው እንመልከት ብሎ ይሰብካል። ይሄ ሰውዬ ያ ሲል ያ ወዴት ይዞራል? ወደ ራስታ ንቅናቄ ይመጣል። ወደ ራስ ተፈራያውን ያ ንቅናቄ እሳቸው ሲነግሱ ራስ ተፈራይ ሰደቀዛው መሪያችን መንፈሳዊና የነጻነት መሪያችን እሳቸው ናቸው ብለው በዛ ስም ተመሰረተ ንቅናቄ። ስለ ኢትዮጵያ ኃያልነት የማይዘፍን የለም። አሁን ኢትዮጵያን እንዴት ነው ያገኙት? ባይብል ውስጥ አለች፣ ቁርአን ውስጥ አለች፣ ቶራ ውስጥ አለች። ቦታቸውን ሲፈልጉ ከዚህ በላይ ምን ያገኙ? that's it በቃ ይሄ ነው አሉ። ወደዚህ ማየት ጀመሩ። ቤቴ አሁን የ500 ዓመት የኢትዮጵያ ካርታ አለኝ። የ500 ዓመት በፊት የነበረ አፍሪካ እኮ ማፑ በኔ ቤት ያለው ማፕ ብታየው ወደ 3/4ኛው ኢትዮጵያ ነበር። 40% ችሎታ ነው፣ 60% ቢዝነስ ነው። ሰክሰስፉል ነው። ማርቪን ጌይም ብትሰማ ማርቪን ጌይ ቦብ ማርሌ በጣም ጓደኛው ነበር። አሁን what's going on ተዘለ ሸገር መዝናኛ አድማጮቻችን ሸገር ኤፍኤም 102.1 እያዳመጣችሁ ነው። ይህ ሳምንታዊው ሸገር መዝናኛ ፕሮግራማችን ነው። በሬዲዮም ለምታዳምጡን በድረገጻችንም እንዲሁም በዩቲዩብ ቻናላችን ለምትመለከቱን የዛሬ እንግዳችን ድምጻዊ ዘለቀ ገሰሰ ከሙዚቃው ባለፈ በጣም ብዙ ስራዎች አሉና ካንተ ጋር ብዙ ጨዋታዎች አሉ። ወደ መነሻ ስመጣ እንደው አንዳንድ የመዝናኛም ፕሮግራም ስለሆነ እኔ 6ኛ ክፍል ድራማ ላይ ጎሬ ውስጥ ነው የቤት ሰራተኛ እንግዲህ የዘፈን መምጫው ይሄም ሊሆን ይችላል ብዬ አሰብኩኝና የቤት ሰራተኛ ሆነ ያንጎራጎርክ ትሰራው ነበር። በጣም ብዙ ሪሰርች አድርጋል እስከ 6ኛ ድረስ ከጎሬ በእውነቱ ጎሬ ከተማ ነው ተወልጄ ያደኩት። እስከ 14 ዓመት እስኪሆነኝ ድረስ እስከ 8ኛ እዛ ነው የተማርኩት። መጀመሪያ አቡነ ሚካኤል ትምህርት ቤት፣ ከዛ ቃስ ቀዳማዊ ኃይለ ሥላሴ ትምህርት ቤት ነበር የሚባለው። በእውነቱ ለኪነ ጥበብ አሪፍ ትምህርት ቤት ነበረ። ብዙ ታዋቂ ሰዎች ወጥተዋል ከዛ እና እኔ ምንድነው ያጀማመሬ በእውነት እግዚአብሔር ይስጠውና አቶ አቦና ሻግሬ ታውቋለህ? አሁን መምህር ነው፣ ዩኒቨርሲቲ ነው እሱ። የዛ ሀገር ልጅ ነው እና እነሱ ሃይ ስኩል ከኛ በፊት ናቸው። ኦፍ ኮርስ ሄደው አዲስ አበባ ነበሩ እና ክረምት ይመጡና ይመለሱና ቤተሰብ ጋር ድራማ ይሰራል ለአዲስ ዓመት 2 ወር ስላለ እንደዛ ባህል ሆነ። በቃ ይተውና እዛ ላይ አንዱን ዓመት እኔ አክቲቭ ነበርኩ። የጎሬ በፕሮቴስታንት ሚሽንም ዘምራለሁ እና እሱን አይተው አንድ ቀን ካስተንጎኝ እና ካስቱ ምንድነው ያው ብዙ ጊዜ ተናግሬዋለሁ። የቤት ሰራተኛ ነኝ። ስራ ስታዘዝ ፓርቴ እየዘፈንኩ ነው። ዘፈኑ ግን መልእክት አለው። ከዛው ከድራማው ጋር የተያያዘ ነው። ስለ ጭቆና ነው። ሰራተኛ ነኝ እና ፋታ ስጡኝ፣ እኩልነት ሰጠን ምናምን አይነት ነገር ነው ግጥሞቹ። ለሰራተኞች መብት ነገር ነው። እና ያን ጊዜ ደግሞ ያው እንደምታውቀው የተማሪ ሙቭሜንቱም እየተነሳሳ ነው፣ እየመጣ ነው። እዛ አካባቢ ነው ብቻ በዛ ነበረ። በእውነት ድራማው የታየ ቀን በጣም ፌመስ ሆንኩ ጎሬ ውስጥ። ዝነኛውን በሚቀጥለው ቀን በቃ ሻይ ቤቱ ምኑ ወሬው የጉቸል ነው። ስሙ ጉቸል ነበር። የአክቱ ጉቸል ነው ገጸ ባህሪ የመድረኩ ጉቸል ማለት ነው። yes እና the next day ከተማ ስወጣ ጉቸል ፌመስ ሆንኩ። አወቅኩት ታለንት እንዳለኝ በዛ ነው ያወቅኩት ሆነስትሊ። ከዛ 8ኛ ስንደርስ ያው አዲስ አበባ መጣን ሃይ ስኩል
እዚህ ነው ደግሞ ወደ ባንድ ያሻገር ነው ያንን ችሎታ። በጣም ደስ የሚል ነገር ነው። እንግዲህ አንድ ጊዜ ወንድም ሙሌም ሲናገር የሰማሁት ምንድን ነው አባት ግራዝማች ገሰሰ ብዙም እኮ ይሄ ወደ ሙዚቃው መሄዱን የሚደግፉ አልነበሩም። እንደውም እናታችን ከትምህርቱን ከተከታተለ ይዝፈን ማን ያውቃል በዚህ መንገድ ሊወጣ ይችላል በማለት ማዘር ነበሩ የሚያበረታቷችሁ እናታችሁ? አዎ ነች እስከ መጨረሻው። እሳቸው ቁጡ ነበሩ ግራዝማች? ግራዝማች የቤተ ክህነት ሰው ናቸው፣ አስተዳደር ናቸው። የአጋሮ ከንቲባ፣ የሊሙ አውራጃ ገዢ እንደዚህ አይነት ታይትል የነበራቸው የኢሉባቦር አካባቢ የቤተ ርዕስ ሹም ነበሩ እና የእንትን ነው አሪስቶክራት የሚባለው አለ አይደለ? እንደ ባለ ምንድን ነው ባላባት በንብረት ነው። ግን እሳቸው ደግሞ ሞር በዚህ በቴዎሎጂውም በሃይማኖቱም በምኑም ከፍ ያሉ ናቸው እና በአካባቢው ተሰሚ ሰው ናቸው። አዎ ተሰሚ ናቸው እና ብዙ የሚፈልጉት እኛ እንድንሆን ዶክተር፣ አርኪቴክት፣ ሎየር ምናምን እንደዛ አይነት እንትን ያላቸው ሙዚቃ አይጠሉም፣ አይቃወሙም። እንዲያውም አንዳንዴ ትልልቅ ድግስ ያደርጋሉ። ማዛ ጊዮርጊስ አሁን ይዘክራሉ ትልቅ ድግስ ቤት ውስጥ ጦርነት ሄደው ዘምተው ወጋዴን አንድ ታምር ገጥሟቸው በስለት አለባቸው። ያንን ሲያደርጉ ዘምሩ እንባላለን ቤት ውስጥ እና እኔ ማን ነው ሙልጌታና አዲሱ እንኳን አይዘፍንም ብዙ ከሱ በታች ያለው አለ ፍቅሩ ሶስታችን ሆነን አንዳንድ መዝሙር ነገር የትምህርት ቤት ምናምን ቤት ውስጥም ለእንግዳ እንዘፍን ነበረ። ግን እናታችን ቤት ውስጥ በጣም ሙዚቃ ትሰማለች። ግሩንዲንግ ቴፕ ነበራት፣ የድሮ ቴፕ። ሁሌ በዓል ጊዜ ዘፈናለ ቤት ውስጥ ስናንጎራጉር ጎበዝ ምናምን ትለናለች። የእናታችን ሰፖርት ፉሊ በጣም ደስ የሚል ነገር ነው። እንግዲህ ዲባቦር ጎሬን ለምን አናስተዋውቃትም? አሁን ለሚመለከቱንም ለሚያደምጡንም ምንድን ነው እንደው ልዩ ነገሯ? በጣም ጎሬ የኢትዮጵያ ምስል ነች ልልህ እችላለሁ። የሌለ ባህል የለም እዛ። ከሰሜን፣ ከምስራቅ፣ ከምዕራብ፣ ከደቡብ ኢትዮጵያ ህዝቡ ሰፍሯል። ለምን የተቆረቆረችው በ1870ዎች ውስጥ ነው። ራስ ናደው ናቸው መቆረቆሯት። ፐርፐዝሊ ነው። ጋራ ላይ ያለች ከተማ ነች። ለመከላከያ እንትን ነች፣ አመቺ ነች። ዙሪያዋን ገደል ነው እና ተራራ ላይ ያለች ሀገር ነች። አንደኛ። ሁለተኛ የምዕራቡ በምዕራብ በኩል የውጪ መንገዳችንም ነበረች። በባሮ ሪቨር ነበር፣ በጋምቤላ በኩል ነበር። አሁን በሚኒሊክም ጊዜ ያው ኤርትራ አልነበረችም ተይዛ ስለነበር በጣሊያን ያኔ በባሮ በኩል ነው ኤክስፖርቱ የሚወጣው ኢምፖርቱ። ስለዚህ አሁን የእንግሊዝ ቆንሲል አለ ጎሬ በ1890ዎች ውስጥ የተከፈተ ነው 1902 እዛ አካባቢ እና ለምንድን ነው ንግዱ በዛ ይካሄድ ስለነበር እንግሊዝ ነበረ ሱዳንን የሚገዛው በዛ ግንኙነት እና ሌላው ደግሞ የሌለ ዘር የለም። አሜሪካኖች ሚሽን አላቸው፣ ግሪኮች ወፍጮ ቤት አላቸው፣ ቱርኮች ቡና መፈልፈያ አላቸው፣ ጣሊያኖች ጋራጅና መብራት አላቸው። በሙሉ በጣም ብዙ ሌባኒዞች ሻይ አሁን የጉመሮ ሻይ የተባለው ሀጂ መጂድ የሚባሉ የሌባንን ሰው ናቸው ኢትዮጵያ ሰፍረው የሚኖሩና በእውነት ኢንተርናሽናል ፊል ያላት ሀገር ነበረች ጎሬ ነበረች በእኛ ጊዜ። እና ምንድነው ጎሬ ሌላው ታሪካዊ እንትኗ ደግሞ አሁን እየተከበረ ነው፣ በፋይናሊ እየወጣ ነው። የሳምቤን የሚባል ቦታ አለ 8 ኪሎ ሜትር ከጎሬ ውጪ እና ሳምቤን ላይ 2000 ጣሊያን የተማረከበት ከአድዋ ቀጥሎ ትልቁ ድል ለኢትዮጵያ በሁለተኛው የጣሊያን መጣቀ በኋላ ሳምቤን ላይ ነው። አሁን አርበኞች በዓል የተከበረበት አዎ ዜናም ላይ የ5 ዓመት ወረራው ጊዜ ማለት ነው። የ5 ዓመት ወረራው ሁለተኛ የመጣ ጊዜ ጣሊያን ሁሉም ከዛ አካባቢ ያለው ከሞቻ፣ ከከፋ፣ ከማጂ በቃ ባላባቶቹ ተሰብስበው አርበኞቹ ተሰብስበው ከዚህም የጥቁር አንበሳ ጦር እዛ ነበረ የሰፈረው አንድ ላይ ሆነው ትልቁን በምዕራብ የመጣውን ጦር ገጥሮ 2000 ጣሊያን የተማረከበት ትልቅ ድል ነው። አሁን ፋይናሊ የመጣ ነው። ይሄ ታሪክ እየወጣ ነው ያለው። እንዲያውም እኔ በኦሮሚያ ቱሪዝም ቢሮ በኩል አምባሳደር ሆነ ይሄን ነገር አስተዋውቅልን ብለውኝ የዛሬ 2 ዓመት ፓነል ዲስከሽን መቱ ዩኒቨርሲቲ ሲሄድ ነው መኪና ተገልብጦ ምናምን ትንሽ አደጋ ገጥሞ አዎ ያን ገጥሞ ከዛ በኋላ ፓርቲሲፔት አላረኩም እንጂ በእውነት ይሄ ትልቅ የኢትዮጵያ ታሪክ ነው እዛ ያለው።
የአርበኞች አባቶቻችን ድል ነው። 2000 ጣሊያን መማረክ ማለት ትልቅ ነገር ነው። በጣም ትልቅ በጣም ደግሞ እንዲያውም እንዳይጎዱ እነዚህ ሰዎች አጼ ምኒልክ እንዳደረጉት ተይዘው ወደ አዲስ አበባ እንዲመጡ ታጅበው ምናምን እንደዛ አይነት ነው እና ጎሬ በጣም ደግሞ ትልልቅ ሰዎችም የወጡባት ነች። እነ ዶክተር ሰናይ ልኬ እነ ጎሽ ወልዴ ብዙ ትልልቅ አሁን ናሳ ውስጥ የሚሰሩ አሉ። ናሳን አወቀው የአሜሪካ የጠፈር ምርምሩ 2 ሳይንቲስቶች እዛ ውስጥ አሉ። የጎሬ ሰዎች ትልልቅ ፓይለቶች አሉ። እነ ዩናይትድ ኤርላይንስ አሜሪካን ኤርላይንስ ውስጥ የሚሰሩ በእውነት ብዙ ሰው አፍርቷል ከተማው። ትምህርት ቤቱ ከነ ወይዘሮ ስሂን ከአጼ ፋሲል ጎንደር ካሉት መጀመሪያ የተከፈቱት ትምህርት ቤት እነ ምኒልክ እዚህ ከነሱ ጋር የተከፈተ ነው ከመጀመሪያውና በእውነት ጎሬ ለኔ ያው እንግዲህ የተወለድኩባት ነች እና ብዙ ትዝታዎች አሉን። አሁንም ብዙ ነገር እንዲታደስ አሁን የቆንሲል ግቢ አለ። ደግሞ ሌላው የኢትዮጵያ ዋና ከተማ ነበረች። ያኔ ነበረች ኢትዮጵያ 8 ወር ለ8 ወር። እስቲ ታሪክ እንዴት ነው? ይሄ እንዴት ነው የሚሆነው? በቅኝ ግዢ ጊዜ ወራሪ ሲመጣ ወይ ንጉሱን መያዝ አለበት ለማሸነፍ ወይ ገዢውን ወይም ዋና ከተማውን መያዝ አለበት። አሁን ጃንሆይ ወደ እንግሊዝ እንዲሄዱ ብዙ ክርክር ነው የተወሰነው። እሱ እንደምታውቀው ታሪኩ ያ እንትኖቹ ራሶቹና ትልልቆቹ ሰዎች ሲነጋገሩ እንግዲህ ንጉሠ ነገሥቱ ወደ ውጭ ሂዱ ከተባለ ዋና ከተማውም መነሳት አለበት። ይሄ እዚህ እየቀረቡ ነበር ጣሊያኖቹ እና ካነሳ ነው ወደ ጎሪላ ወደ ደፈጣ ውጊያ ነው የምንገባው እና በዛ ስንታገል ከውጪ እሳቸው ሄደው የሚሰሩ ዲፕሎማሲ ከጠቀመ ያሳካል ብለው ነው። ስለዚህ ትልልቁ ፋይል የቤተ ክህነትም አሁን የቤተ ክህነት በጣም ብዙ እንትን የጎሬ እንትን ሚውዚየም ሁሉ ተሰርቷል። አሁን አቡነ ሚካኤል እዛ ነው የተሰዉት ታውቃለህ። አቡነ ሚካኤል ማለት እንደ አቡነ ጴጥሮስ የጣሊያንን ትእዛዝ አልቀበልም ብለው እዛው አደባባይ ላይ ነው የተገደሉት። ትልቅ ታሪክ አለ እዛ እና ለ8 ወር ዋና ከተማ ነበረች እና አሁን እኔ አንዳንድ ሰው ለአንድ ቀን ዋና ከተማ ያጣጥሉታል። አይደለም 8 ወር ነው። እቺን ነገር እንዲያውም አንድ ራት ላይ ከነ ዶክተር አብይ ጋር ሳስተዋውቅ አንደኛው ኦፊሻል ያቺ የ3 ቀን ዋና ከተማ ምናምን ሲል ቀና 5 ቀን ቀነሰ እኮ አይደለም እንዴ 8 ወር ነው። አሁን 3 ቀን ኧረ ታሪኩን እናስተካክልዬ በአቅሜ ተከራከርኩና ምን አለኝ ጣሊያኖች ሁለተኛዋ የኢትዮጵያ ዋና ከተማ ተያዘች ብለው ጎሬን የገቡ ጊዜ ጋዜጣ አለኝ የተላከልኝ ከጣሊያን ሀገር ልጆች የጎሬ ሪካርዶ የሚባል የመብራትና የመጀመሪያው ጋራጅ ያለው ሲኞር ሪካርዶ በጦርነቱ የመጣ እዛው የቀረ ነው። ወይዘሮ ሮማንን አግብቶ እጅ ሰጠ እዛው ጎሬ። መብራቱንና ጋራጅ የነበረው እሱ ነው። መብራትም ሰፕላይ የሚያደርገው በጄኔሬተር 5 ሰዓት በምሽት እሱ ነው እና የእሱ ቤተሰቦች ሙቭ አድርገዋል። ያው ከለውጡ በኋላ ጣሊያን ሀገርና እኔ በሙዚቃ ከነዚህ ጊማር ጋር ቱል ሳረግ አገኘዋቸው እና አሳዩኝ ያን የጋዜጣ ያን ጊዜ ይዛን የዛሬ 8 ዓመት ምናምን አሳዩና ጎሬ ትልቅ ሀገር ነች። አሁንም አንዳንድ ብዙ ነገር እየተሰራ ነው። ቆንሲል ግቢውን መንግስት እያደሰ ነው። የቅርስ ጥበቃ ተቀብሎታል። እኛ ጀመርን በጎሬ አለሜናይ ብለን አዋጣን ብዙ ገንዘብ። ግን ስራው እንደ ፋሲል ግንብ ነው። የድሮ ቤት ስለሆነ በጣም በጥንቃቄ የሚሰራ ነው። አሁን ጥሩ እየሄደ ነው። ቤተ መንግስቱም እየታደሰ ነው። የጳጳሱም ቤት እየታደሰ ነው። አይ ቲንክ ወደፊት ትልቅ የቱሪስት መሳቢያ ቦታ ትሆናለች። እንደነገርከኝ እንግዲህ ብዙ ነገሮች ናቸው ከአዲስ አበባ ወደዛ የተዘዋወሩት የቤተ ክህነቱን ጨምሮ በተለይ ቤተ ክህነቱ። ስለዚህ ጣሊያን ሲደርስ እዛ ቦታ ላይ ብዙዎች ወድመዋል ወይስ እንደ ተርፈው ይቀርባሉ? እየቀረበ ሲመጣ የተወሰነውን ነገር ዞር አድርገውታል ራሶቹ። ጥቁር አንበሳ የጦሩ የአርበኞቹ ግሩፕ አለ አይደል? እና ራስ ምሩም ነበሩበት። ሙቭ አድርገውታል። ትልልቁ ሴንሲቲቪቲውን አንስተውታል። እንግዲህ ለ8 ወር
መክተው ይዘውት ነበር ከተማውን። ያው አውሮፕላን አለ፣ የመስታር ጋዝ አለ፣ ምን አለ። በተለይ 2000 ሲማረክባቸው ትልቅ እንትን ልህ ነበረ፣ ልህ የሚያስወጣ ጦርነት ነበረ። አሉ እንዲያውም የቤተ ክህነቱን ምስጥ እየበላው አንዳንዱን ፋይል ተብለን እንደዚህ ብል ምናምን ነገር ተብለን ለሱ አዋተን ሙዚየም ተሰርቷል። ቅድስት ማርያም ቤተ ክርስቲያን ውስጥ ሙዚየም የአቡነ ጴጥሮስም ሐውልት እንዲሁ አዋተን ተሰርቷል። አደባባይ ላይ ቢሆን ደስ ይለናል፣ ግን የቤተ ክርስቲያን ውስጥ ነው የተሰራው። በትክክለኛው ጊዜ ሲመጣ ወደዛ የተገደረሸኑበት አደባባይ ላይ አቡነ ማን ነው? ሚካኤል አቡነ ጴጥሮስ አቡነ ሚካኤል በጣም ደሴም ወይ ነው በቃ እንደሳቸውም ይሄን ብላ አውጅ ለህዝቡ ሲሉ አይ ተመሳሳይ ነው። በተመሳሳይ ሁኔታ ነው የተገደሉት። ደግሞም ሴም ባች ናቸው። ባች አልኩት ሴም ሌቭል ያሉ ጳጳስ ነበሩ። እንግዲህ በመንገዳችን ወደዛ መስመርም ስንመጣ አንዳንድ ከተሞች በምክንያት ስም ያገኙ ከተሞች አሉ። አሁን እንደ ተፍኪ የሚባል አሰንዳቡ ምናምን የሚባል በየመንገድ የምታገኛቸው እንደ ጅማ ድረስ ሄጄንም ጠያቄ ነበር ለምን ተባሉ እየተባለና ወደ ጎሬ ልመጣ ነው። ጎሬ ማለት ምን ማለት ነው? ስያሜው ትርጓሜው አለው ይሆነው ጉግል እንዳደረግ ነው ምናልባት ከበኮቢ ጎሬላ ስትል ቅድም ጎሬ ጋራ ላይ ነች። ከፍ ያለ ዙሪያዋ ፕላቶ ነው። አንድ ጊዜ በእውነት መቼም አሁን አላስታውስም እንጂ አንድ ጊዜ ያየው ይመስለኛል ሰምቲንግ ጋራ ላይ መሆኑ ነው እና ግን እንደ ምሽግም ትታያለች መሰለኝ። አሁን ንጉሠ ነገሥቱ የግዞት ሀገር አድርገውት ነበረ። በዚሁ ነው የት ያመልጣል ተብሎ ተራራ ላይ ነው እና ቤጉበኛ እዛ ናቸው። ኃይለ ሥላሴ ጉግሳ እዛ ነው የታሰሩት። የታወቁ ሰዎች እዛ ማምለጥ ስለማይቻል ከዛ ነው ሩቅም ነው ወይም እንደ ማጎሪያ ጎሬ አንዳች ምክንያት አለው። አንተ ራስህ ትልቅ አሳይመንት ሰጠኝ። ያው ሪሰርች ላደርግ ነው። ጎሬንም አለቃትም ጎሬን አይዶ አሉ ትልልቅ ሰዎች መጠየቅም እንችላለን አሉ። እዛ እንግዲህ አካባቢ በጣም ታሪካዊ ናትና አንተ ከሙዚቃው ባለፈ እንደዚህ ጉብኝት ነገሮች ይማርኩዋል። ንባብ፣ ቅርስ መሰብሰብ አይነት ነገሮች ላይ በጣም እንደ ሆቢ ያስከው ነገር ነውና ያቺ አካባቢ አስተዋጽኦ አላት እንደዚህ ለመሰብሰብ የምታየው ነገር? በጣም ያደኩት እኔ በእውነት ሬን ፎረስት ነው። እኔ ልንገርህ ድሮ ቤታችን የውሃ ጉድጓድ ነው የምንጠቀመው። ኦኬ ያኔ እና ሌሊት ነብር አነር ምናምን ይመጣል ጣራ ላይ ቦክስ ያደርግና ፋዘር ሁሉ ወጥተው የሚተኩሱበት ጊዜ ነበር ለማባረር ልጆች እንዳይበላ ምናምን ተብሎና በጣም ለማገር ነች። በጣም ግሪን ነው በቃ። እና አሁን እኔ ቦይ ስካውት ነበርኩ ከ5ኛ ክፍል ጀምሮ እና ትሪፕ እንሄዳለን። የሶር ወንዝ ታውቀዋለህ? መቱጋ አለ፣ ሶር ፏፏቴ፣ የገባ ወንዝ አለ ወደ ላይ ወደ ሁሩሙ ስትሄድ። ብቻ እኔ አሁን የደን ጥበቃ ላይ ሰራለሁ። በፊልሙን ሰርቻለሁ የዛሬ 10 ዓመት ገደማ በማሻ ቸካ የሚሉት ጫካና ከዛ የመጣ ነው። ስለ የተፈጥሮ ንብረት ጥበቃ ላይ ያነሳሳኝ እሱ ነው። የወጣሁት በበረሃ ነው ወካርክ የወጣሁት ያደኩት እዛን የመሰለ ገነት በለው በቃ። እና ከዛ የተነሳ ነው ያው ታሪክም እንዲህ የታሪካዊ ነገር ታሪክ ወዳለው በጣም አነባለው። ያም የመጣው ከዛ ነው። ከተማዋ የነበራት ታሪክ አለ በጣም ዲፕ የሆነ ታሪክና በልጅነቴ ነው ማንበብ የጀመርኩት። ስለነ አብዲሳ አጋ እኛ 4ኛ 5ኛ ክፍል ሆነን ትምህርት ቤት ሁሉ እና የምናነበው የነበረውና ታላላቅ የኢትዮጵያ ጀግኖችን ታሪክ ምናምን ያኔ ነው የምንማር ነበርና ታሪክ ላይ እንትን አለኝ። አሁንም ሰበስባለሁ የምችለውን ያህል ቤቴ አሁን የ500 ዓመት የኢትዮጵያ ካርታ አለኝ። የ500 ዓመት በፊት የነበር 1503 የተሰራ የኦቶማኖች የሰሩ ካርታ አለኝ። በእውነቱ ትልቅ ነበረች ኢትዮጵያ። አፍሪካ ግማሹ የኛ ነበር። አለ አብዲሳ ታሪክ ራሱ ሙሉ ታሪኩ በቃ አለ። እነሱ እኮ አብዲሳ ለመምሰል ራሱ በጣሊያን ውስጥ ጥቁር እየተቀቡ ታምር ነው የሰራው። እዛ ታምር የሚገርም እኮ ነገር ፊልም እኮ ሊወጣው የሚችል ነገር ነው። አይቀርም የተፈራ እንግሊዛዊ ዜግነት ሁሉ
ለአፍሪካ የሚሆን ታሪክ እንግሊዛዊ ብሪታንያ ዜጋ ሁሉ ተብሎ በጣም እነዛ ሽፍቶች አሁን ጥቁር እየተቀቡ በጣም ነው የሚደንቀው ታሪክ ላይ እነሱን ማጠፋቸው ኦፍ ኮርስ ይሄ ነው ፋሲኔት እንግዲህ ለኛ ከኢትዮጵያ የመውጣት እንትንንም የቀሰቀሰው ለትምህርት ነው እኛ ማለት አሁን ፖለቲካው እንዳለ ሆኖ ጦርነቱ እርስ በርሱ እንዳለ ሆኖ ከሽብሩ ነጭብሩ ጥቁር ሽብሩ ወደ ሆልቲንግ እያለ ሆኖ ግን ያ ነው የኮተኮተን ለትልቅ ትምህርት ውጭ ለመሄድ ያለንን እንትን የፈጠረው ያ ቤዝ ነው ከታች የነበረው የታሪክን የማንበብ የኤሌሜንተሪ ስኩል ጀምረን የነበረው የትምህርት ቤቱ ፓወር በጣም እነሱ በጣም ገራሚ ነው ዝራይ ደረስንም ራሱ ብታየው እዚህ ኢትዮጵያ ስትወረር እነሱ ኮራሳቸው ጣሊያንን ይወረሩ በጣም እስኪ መስል ድረስ ነው ዝራይ ደረስ እኔ ዛሬ አመት ዘፍኛለሁ እንደ በቢቂላ እንደ ዘራይ ደረስ እዛ ተሻግረን ነው ስራ የሚሰራው በሚል አይነት ኢትዮጵያዊ ዘፈን ላይ አስገብቻለሁ ቺካጎ በጣም ደስ የሚል ነው በእውነት አርበኞች መስዋዕትነት በጣም እንደውም ወቅቱም ስለሆነ እንኳን አነሳ ነው በቅርሱ ነው የመጣነውና በኢትዮጵያ ላይ ብቻ አልተወሰንክም አንተ በዓለም ዙሪያ ያሉ የኢትዮጵያን ቅርሶች እንደ አደን ያደንክ ነው የምትሰበስበውና አንድ ምንድነው የሰማሁት የሙዚቃ ኮሌክሽን ጀርመን ሀገር ምንድነው ወደው ዛሬ እንግዲህ ትምህርት ቤት ልንሰራ ስነሳ ፕሮፌሰር ኤፍሬም ይስሐቅ ታውቃቸዋለህ እሳቸው አሁን ሌላው ያነሳሱኝ ወደ ትምህርት ቤት የወሰዱኝ የተማሩ ያስተምሩ ፊደል ሰራዊት የሚል ድርጅት ነበራቸው ከሃርቫርድ ፒኤችዲያቸውን ወስደው አንድ ኮምቢ ቮክስዋገን ይዘው መጡ በ60ዎቹ 61 62 ምናምን ወደ ልክ ከዛ የመጀመሪያው የነ መንግስቱ ነው የግርግር በኋላ እና መጥተው እየዞሩ በየክፍለ ሀገሩ የተማሩን ሰዎች ያነቃቁ ነበረ በክረምት ላይ እየወጡ ያልተማረውን ሰው እንዲያስተምሩ ህብረተሰቡን መጻፍ ማንበብናና አሜዚንግ እና እንትን ሁሉ ነበራቸው ፊደል ሰራዊት የተማሩ ያስተምሩ ምናምን ምትል በተን ሁሉ አለች እና እሳቸውን ሄጄ አነጋገርኳቸው ኒው ጀርሲ ናቸው ነኝ ቺካጎ ነኝ ሄጄ አማከርኳቸው ብዙ ነገር መከሩኝ እና ይዤ ዞራለሁ ዓለምን ዞረን ጥሩ ሀገሮች አሉ እንዲህ አይነት የሚረዱ ብለውን እስራኤል ሄድን ጀርመን ሀገር ሄድን ፈረንሳይ ሄድን ለክሰምበርግ ሄድን ካናዳ ሄደን ፈንድሬዝ ለማድረግ ሞከርን እና ከሳቸው ጋራ በምንዞርበት ጊዜ ጀርመን ሀገር ኮሎን ዩኒቨርሲቲ ዘውኝ ሄዱ ና አንተ ዘማሪ ነው የሚሉኝ ና አንተ ዘማሪ ላሳይ አንድ ጉድህን ብለው ይዘውኝ ላይብራሪው ስንገባ በ1860ዎች ውስጥ የተቀዳ የኢትዮጵያ ሙዚቃ ሸክላ እኮ በሸክላ ያኔ ሸክላም አልነበረም በኋላ ነው የቀየሩት ኦብቪየስሊ በቴፕ ነው የሚቀዱት እና የግዕዝ ጥናት ክፍልም አለው ጀርመን ውስጥ በ18ኛው ወደ ገና እኮ ከአንደኛና አሁን ላይ ነው የሚነገረው ከአንደኛና ከሁለተኛ ዓለም ጦርነት በፊት ነው ማለት ጥናት ያደርጉ ነበር እዚህ እና አሁን ጀርመናዊ ነው አስፕሪንን የፈጠረው አስፕሪን ጥናቱ የተደረገው እዚህ ነው የሚባለው ለምን ከቅጠል ነው የሚሰራው ሁሉ መድኃኒት ከቅጠል ነው ያውኛ ጋር ደግሞ ዳማከሴውም አለ ምኑም አለ እዚህ ጋር እየተደረገ ያዩታል ቪዚብል ነው እና ኤኒዌይ ሙዚቃ እዛ ስሰማ በእውነት በጣም ነው የገረመኝ እንዴት አድርገን ኮፒውን እናገኝ ስንል የአርካይቭ ነው ተባለ የኛኑ ሙዚቃ ክርክር ገባውና ታምረኛ ነው ማሲንቆ ክራር በገና የከበሮ አይነቶች የበትክነት አለ የዳንኪራው አለ የዘፈኑ አለ እነሱ በደንብ ካታጎራይዝ ሆነው ፍሬም ሆነው ሼልፍ ሆነዋል ይገርማል በጣም ደስ የሚል ነገር ነው ብዙ ቦታም ቢነሳ ይሄ ትምህርት ቤት ግንባታው በጣም ትልቅ ስራ ነው ወደ 30 ትምህርት ቤቶች ነው የገነባችሁት ኤሌመንተሪ እሱ ደግሞ እንዴት መጣ እኔ እንግዲህ ጎሬ ስማር ጎሬ ክላስሜቶቼ አንዳንዶቹ ከገጠር ነው የሚመጡት በግር እኛ አጥር ዘለን ነው የምንገባው ቤታችን አጥሩ ነው የትምህርት ቤቱ ቤዚካሊ ጎረቤት እንዲያም መምህራን ይከራያሉ የኛም ቤቶች እና አንድ ሰዓት በግር በግር ጠዋት የሚቆሎ በኪስ ይዘው ቂጣ ምናምን ይዘው ለላንች የሚመጡ አሉ እና አንዳንዶቹ እንዲያም ሯጭ ሆነዋል እነዛ ልጆች አሁን ረጅም ርቀት ከመሄዳቸው የተነሳ የስቴት ቻምፒዮንሺፕ አለ ስቴት ቻምፒዮንሺፕ ላይ የትምህርት ቤቶቹ የሚያሸንፉት እነዛ ጓደኞች እና
ያ ትዝ ሲለኝ እናንተም እኮ በዚህ ላይ ብትሞክሩ አጥር እየዘለላችሁ በትገቡት እናንተ ጎረቤት ሆናችሁ ኤኒዌይ በጣም የዚህ ላይ ረስቼዋለሁ እሱን የእንትኑ ትምህርት ቤት ለመስራት ምን አደረኩ መሰለ መጀመሪያ በ96 በፈረንጅ መጣሁ ኢትዮጵያ ለመቶኛው ዓመት የአድዋ በዓል ለመጀመሪያ ጊዜ 18 ዓመት ስደት እና ስመጣ በእውነት ምናልባት 20 ብንሆን ነው ዳያስፖራ የተመለሰው በዛ ጊዜ ማለት እንግዲህ 96 ማለት 88 87 ነው የሚሆነው በእኛ እና መጥቼ ሳየው ዞርኩ ኢትዮጵያን ወደ ላይ ሄድን ወደ አክሱም ወደ ጎንደር ደብረ ብርሃን ባህር ዳር ወደ ታች ደግሞ ወደ ሻሸመኔ አድርገን በአዋሳ በጅማም እንደዚህ ድራይቭ አደረኩና ሳየው በእውነት ማአት ህጻናት መንገድ ላይ ያሉ እንደዚህ በቃ ልጆች የሚለምኑ ልጆች ምናምን ብዙ ነገር አየሁና ስመለስ የቦማሌ ልጆች በጣም ቅርብ ነኝ ጠየቁኝ እንዴት ነች ኢትዮጵያ አፍሪካ እንዴት ነው እንደዚህ ሲሉ አይ ብዙ ችግር አለ አሁን ከጦርነት መውጣታችን ነው ሲቪል ዋር ነበር ለብዙ አመት እና ድጋፍ ይፈልጋል መርዳት አለብን መስፈን ብቻ አይደለም አልኳቸው እነዚህ ጊማርሌን እና ምን እናደርግ መንገድ እንስራ አሉ እሱ ትንሽ ካቅም በላይ ነው እሱ ካቅም ለምን ከዚህ ባህር ዳር ስንነዳ መንገዱ በጣም የሚያሳዝን ነው እኔ እንግዲህ ዳሎል ባንዶነን ካያሌው መስፍጋሽ ያያሌው ጋራ ተዞሩ ነበር ኢትዮጵያ በጣም ገና በአብዮቱ በፊት አንዴ ዞረናል አብዮቱም እየተካሄደም አንዴ ዞረናል ሁለት ሶስት ዞረን ነው የወጣ ነው በሙሉ ኢትዮጵያን እና አቋለው አገሩ መንገዱን ምና አሁን ተመልሼ ሳየው ከዚህ ሁሉ ጦርነት ምናምን ውልቅልቅ ወጥቷል መንገዱ በጣም መንገዱን እየወጣ ነው ሰው ዳሩን የሚነዳውና ይሄንን አስረዳዋቸው የልጆቹን ጉዳይ ስነገር ታዲያ እንዴት ነው ኤዱኬሽን ምናምን ሚል ዲስከሽን ገባን በቃ ትምህርት ቤት ላይ ፎከስ እናርግ ብለን ተስማምተን በዛ ነው የጀመርነው እንዲያውም ሲጀመር አዲስ አበባ ይሁን የመንገድ ላይ ያሉ ልጆች አሉ አይደለም ውጭ የሚያድሩ ልጆች የጎዳና እነሱ ሰብስበን እንደ አዳሪ አርገነው እነሱንም እናሳድጋለን በዛውም ትምህርት ያገኛሉ በሚል ነበር እና ይሄን ፕሮግራም ይዤ ስዞር አንድ ቻሪቲ ግሩፕ አይ የኢትዮጵያ እኮ ህዝቡ የሚበዛው ገጠር ነው እና ለምን በገጠር አይሆንም የገጠር አትሰሩም ሲሉን መጥቼ እንደገና ተመልሼ መጥቼ ትምህርት ሚኒስቴር አፍሪካ ዩኒየን ምናምን ዩኒሴፍ እንዲዞሬ ዳታ አገኘውኝ እጥረት ያለበት ቦታ ለምሳሌ ልጆች አንድ ሰዓት ያቺ የጎሬዋ ታሪክ ተዝለ አንድ ሰዓት 2 ሰዓት በእግር እየሄዱ የሚማሩበት እዛው ሰፈር ውስጥ ቢሰራ ብዙ ነገር ይቀይራል የልጆቹን ህይወት አይደክሙም ሁለተኛ ሴቶች ልጆች ችግር አይገጥማቸውም ምናምን እንደዛ አይነት ብዙ ነገር ጥናት አረግን በእነዛ ነው የተጀመረው በእውነት ሚገርም መቼም እግዚአብሔር ያው እኛ መልእክተኛ ነን እሱ ነው ስራውን የሚሰጠው በእውነቱ አሁን ዛሬ የዞርኩ ቼክ አረጋቸዋለሁ ዶክተሮች ኢንጂነሮች እየወጡ ነው ከነዚህ ስኩሎች የመጨረሻ ዝቅተኛ ገቢ ያለው ሰፈር ውስጥ ነው እየገባን የሰራ ነው እኔ እግዚአብሔር የተመሰገነ ይሁን ያለፈውን 25 አመት ኢትዮጵያን ያላየሁት ፓርት የለም በዚህ ፕሮጀክት ምክንያት ድሮ በሙዚቃ ዞር ያለው በሙዚቃ ስትዞር ከተማ ነው ኮንሰርት ነው ከተማውን ነው አሁን ደግሞ በውስጥ በቃ የገጠር መኪና ማይገባበት እየገባን ነው የሰራ ነው በጣም የሚያኮራ ፕሮጀክት ነው ይቀጥላል አሁንም ትንሽ አልታደሱም ምንድነው የምናደርገው 5 አመት አስተዳድረን ለመንግስት ሰተን ነው የምንወጣው እንደዛ መንግስት ነው የሚያስተዳድረው አሁን የመጨረሻውን የሰራ ነው 10 ትምህርት ቤት ወልዲያ ደምቢያ ወረዳ ጎንደር ደምቢያ ማለት ጎርጎራ ያለበት ኤሪያ ነው ወረዳው እዛ አስራሉና እሱን ያስረከብነው የዛሬ 12 አመት ምናምን ነው እና አሁን ጄሳይ ልጆቹ ዩኒቨርሲቲ እየገቡ ነው ከዛ የሚወጡት ግን ደክሟል ቤቱ እድሳት ይፈልጋል አሁን ወደዛ እየሄድን ነው ያለነው ትልቅ ነገር እኮ ነው ልጆቹ ህይወት ላይ ራሱ የሰራችሁት አሁን እነዚህ ደግሞ ሌላ ተአምር የሚፈጥሩ ይሆናሉ እንደ ሀገር በጣም እና ትምህርት ቤቱ ግን የውሃ ጉድጓድ ቁፋሮም ነበር ኮምፒውተር ትምህርት ቤቶችም ነበር አላቸው የኮምፒውተር ክላስ አለው በጣም እንደዚሁ እየመጣው ከታተላለውና አንድ ቀን ላፕቶፕ ይዤ እዚህ ወደ አገረ ማርያም ነው ደቡብ
አገረ ማርያም ከአዋሳ በታች እንደዚህ ይዤ አንድ ትምህርት ቤት ስጎበኝ የ10 ዓመት ልጅ 12 ዓመት ልጅ ነች መጣችና ለምን አትሰጠኝም እሱን አለችኝ። ምንድን ነው አልኳት። እንዴ ኮምፒውተር ነው አለችኝ። እና ምን ያደርግልሻል ስለ ከዓለም ያገናኘኛል አትለኝም? እዛ መጨረሻ እኮ ጫካ ውስጥ ነው ያለችው። አዎ ያ ነገር በቃ በቪዲዮ ይቀዱኝ ነበር። ፈረንጆች ነበሩ አብረውኝ እየተቀዳ ነበር። ቺካጎ ደርሼ ሳየው እምባዬ ነው የመጣው። እቺ ልጅ በቃ ታየችኝ እና ገባው ፍለጋ ኮምፒውተር። ከአንድ 2 ዓመት ወሰደብኝ። ዋን ላፕቶፕ ፐር ቻይልድ ይህን ነገር የሚሰሩ ሰዎች ካሉ ትልቅ ድርጅት ነው። ዋን ላፕቶፕ ፐር ቻይልድ የሚባል ግሩፕ አለ። እነ ማይክሮሶፍት እነ ዴል ምናምን አንድ ላይ ሆነው ለደሃ ሀገሮች ሰፖርት ለትምህርት የሚሰጡት ነው። ምልህ ቀላል አይደለም። $150 ነው ቻርጅ ያደርገዋል ለአንዷ ላፕቶፕ እና በደንብ ሎድድ ነው የትምህርት እንትን ከጂኦግራፊ አለው፣ ሳይንስ አለው፣ ላንጉጅ አለው፣ ማትስ አለው። እላው ላይ ከ1 እስከ 6ኛ ክፍል እስከ 7ኛ ክፍል ነው ከ5 እስከ 8 ላሉት ሎድድ ነው እና 1000 ላፕቶፕ ገዛን። ከዛ ድርጅት አምጥተን 13 ትምህርት ቤቶች ከ30 ውስጥ የኮምፒውተር ክላስ ነበራቸው። ያቺ ልጅ መነሻ ሆነ ማለት ነው። በጣም ድንቅ ነገር ነው። አዎ በጣም መልካም ነገር ነው። ለሁሉ ምክንያት አለ። አዎ ወደ ጃማይካ ልንሄድ ነውና ይሄ ሬጌ ሙዚቃዎች ብዙ ጊዜ ሳይ ሰላምን፣ ፍቅርን የሚሰብኩ ናቸው። እንደዚህ አሁን የሬጌ ብቻ ባህሪ ነው ይሄ ለሰላም ለፍቅር የሚመች ሆኖ ነው እሱ ወይስ በሌሎች የሙዚቃ ስልቶች ውስጥ በአብዛኛው ሬጌ ነው? ከነ ቦብ ማርሊ ስራዎች ጀምሮ እናንተ አጀማመሩ ነው ሰላም ላይ ስለ ሀገር ፍቅር ምናምን ወገን አንድነትን ነው የምትሰብኩበትና ምንድነው መሰረቱ? እንደዛ ሆኖ ነው መሰረቱ ነው። አጀማመሩ እንዴት መሰለ? የሬጌ ሙዚቃ ጃማይካ ውስጥ ራሳቸውን ከየት ነው ባይ ዘ ዌይ ጃማይካ ውስጥ ማሩን የሚባሉ ብሔር አልለውም፣ ማሩን የሚባሉ አንድ ግሩፕ አለ። ከቤኒን ይሁን ወይ ከጋቦን ከአንዱ ብቻ የመጡ ናቸው። አንድ ግሩፕ እና ተራራ ውስጥ ነው የሚኖሩት። አሁንም ማሩን ይባላሉ። ይሄ ከተማ ኑሮ ምናምን የለም። አዎ ግብር አይከፍሉም፣ መንግስት አይፈልጉም ለብቻ። አዎ እና አሁን አንድ የሆነ ጎሳ ነገር ነው። ጎሳ ኤግዛክትሊ ታንክ ዩ ኢንስዋረዳይ እና ምንድነው ከየት ነው የመጣ ነው? ቋንቋችን አጠፉብን። በባርነት ተገዝተን ነው እንግዲህ 500 ዓመት 400 ዓመት ሆኗል። እና ይፈልጋሉ ሪሰርች ያደረገ በጣም ያነባሉ። የሚገርም እነዚህ ጃማይካኖች እና ሲፈልጉ ማርከስ ጋርቬ መጣ 1908 እንደዚህ እና እሱ ደግሞ ምንድነው ወደ አፍሪካ እንመለስ የመጣ ነው። ከዛ ነው ተገዝተን አሁን ግን እኛ በአቅም ካለን ብሎ መርከብ ገዝቶ ብላክ ስታር ላይነር የሚል መርከብ ኒውዮርክ ነው። ትልቅ ጋዜጠኛ ነው። ፐብሊሽንግ ካምፓኒ ያለው ማርከስ ጋርቬ እና እንደዛ አድርጎ እሱ ጀመረ ይሄንን ሰበካ ወደ አፍሪካ እንመለስ የሚለውን እና ይሄ ሪሰርች ሲያደርጉ ደግሞ የቀዳማዊ ኃይለ ሥላሴን መንግስት ከ10 ዓመት በፊት እንደ ትንቢት አድርጎ ተናገረ። ይሄ ሰውዬ አንድ ንጉሥ ይነግሳል በምስራቅ፣ እሱ ነፃ ያወጣናል እና እሱ ወደ ምስራቅ እንመልከት፣ ከዛ እንግዲህ ምዕራብ አይደለ ያሉ እንመልከት ብሎ ይሰብካል ይሄ ሰውዬ። ያ ሲል ያ ወዴት ይዞራል? ወደ ራስታ ንቅናቄ ይመጣል። ወደ ራስተፈራይ። አሁን ያ ንቅናቄ እሳቸው ሲነግሱ ራስተፈራይ ሰደቀዛው መሪያችን መንፈሳዊና የነጻነት መሪያችን እሳቸው ናቸው ብለው በዛ ስም ተመሰረተ ይሄ ንቅናቄ። እንግዲህ ስታስበው ነጻነት ሲጀመር የተመሰረተው ይሄ ነገር እና ሬጌ ሙዚቃ ደግሞ ሜንቶ ይባል ነበር። ለየት ያለ ነበር። ጭንቅ ፋስት ነበር ድሮ እና እነ ቦብ ማርሌ እነ ፒተር ቶሽ ሲመጡ ይሄን ነገር በጣም ዲስከስ እየተደረገ ነው። የነጻነትና ወደ አፍሪካ የመመለስ ነገር እና እዛ ላይ ቤዝድ ሆኖ ነው እንግዲህ ወደ ህብረተሰብ ጥቅም ያለው ነገር የመስፈንና ይሄ አሁን እንዳልከው ብዙ ነገሩ ነጻነት፣ ሰላም፣ አንድነት፣ የአፍሪካ አንድነት። አሁን ስለ አፍሪካ አንድነት የማይዘፍን የሬጌ ዘፋኝ የለም በሙሉ። ስለ ኢትዮጵያ ሀያልነት የማይዘፍን የለም። አሁን ኢትዮጵያን እንዴት ነው ያገኘኋት? ባይብል ውስጥ አለች፣ ቁርአን ውስጥ አለች፣ ቶራ ውስጥ አለች። ቦታቸውን ሲፈልጉ ከዚህ በላይ ምን ያገኙ? ዳትስ ኢት በቃ ይሄ ነው አሉ።
ወደዚህ ማየት ጀመሩ። ያው ጃኖ ሄደው ጃሜይካን በጎበኙ ጊዜ ትልቅ ነገር አሳዩአቸው። ያው ፈረንጆቹ ምን ያሉ እግዚአብሔር ይሏቸዋል ምናምን እያሉ ለማጣጣል ይፈልጋሉ ምዕራባውያን ይሄን ነገር ያ ጥቁርነታቸው የፈጠረባቸው ተጽዕኖ ነው። አዎ እና ያው በዚህ ላይ ቤዝ የሆነ ነው። ጃሜይካ የህብረተሰብ ማነቃቂያ ሬጌ የህብረተሰብ ማነቃቂያ ሙዚቃ ነው። ከሌላው እንዲያውም ወደ ጥቁር አሜሪካኖችም ገባ ብሏል። እነ ማርቪን ጌይን ብትሰማ ማርቪን ጌይ ቦብ ማርሌ በጣም ጓደኛው ነበር። አሁን ዋትስ ጎይንግ ኦን ተዘለ እንደዛ አይነት ዘፈኖች ይዘፍናል። እነ ኢነር ሲቲ ብሉዝ ግብር እየከፈልን ምን ተደረገልን ምናምን የሚል ነው ግጥሙ። ለአሜሪካ ከባድ ነው። ያው አንክል ሳምም አይወድም ይሄን ነገር አንክል ሳም እንደሆነ እና ሬጌ በዛ ነው። እኛ ደግሞ ከዚህ ሄድን በስደት ኮሌጅ ገባን ሙዚቃ መማር ጀመርን። ያው ቢዝነስ እኔ ሜጀሬ ቢዝነስ ማኔጅመንት ሆኖ ማይነሬ ሚውዚክ ነው ኮሌጅ። እኛ እኮ ሃይ ስኩል ምንም እዚህም ያሬድም አልተማርንም። ገባን ብቻ ኮሌጅ ላይ ዋን ብለን ገባን ነው ደፍረን ገባ ነው። ለምን በጆሮ እንጫወት ነበር እዚህ በደንብ በትሬኒንግ እና ኢር ትሬኒንግ ይባላል። እሱም ትልቅ ስጦታ ነው ባይ ዘ ዌይ። አሁን እዛ በሳይንስ ተጽፎ ምን ብሎ ይሄኛው ስቲል ባላንስ ያደርጋል ከዛ ጋር እና ኤኒዌይ ስንማር ክላሲካል ያስተምሩናል፣ ጃዝ አለ ክላስ ውስጥ፣ ፖፕ ሚውዚክ ያስተምሩናል። አንድ ቀን እጄን አነሳውና ፕሮፌሰሬን እንዴት ነው ሬጌ ሙዚቃ የለም ካሪኩለም ስለ እሱ አዲስ ሙዚቃ ነው አሁን በቅርብ ላይ የተጀመረው እነሱ ባላጠሉትም ገና ብሎኝ እሱም በስሜታችሁ ተጫወቱ እንጂ እንደኛ በካሪኩለም ደረጃ የለም አለን። እና እኛ ስናስበው ደግሞ በእውነት ስለ አፍሪካ አንድነት አሁን ቦብ ማርሌ አፍሪካዊ ናትን ያወጣው እኛ ኮሌጅ እያለን ነው 1980 ጌት አፕ ስታንድ አፕ አፍሪካ ዩናይት ዋን ላቭ ያኔ እዚህ ጦርነት ነው እርስ በርስ ጦርነት ነው ጥለን የወጣ ነው። እና ስናስበው እኛ ታዲያ ምን ጃዝ ነው የምን ክላሲካል ነው ቀጥታ ቤቶቨንን ልዘፍን ነው አሁን እኛ ብለን ቀጥታ ወደ ሬጌው ገባን። ዳሎዘርት የምን ቤቶቨን አልኩ እኮ ስለ ጀርመን ሙዚቀኛ ልናጠና ነው ወይስ የራሳችን የሆነን ታሪክ የሚያወድሰውን እንስራ ብለን በዚህ ነው ወደ ሬጌው ዞር ነው። በጣም ደስ የሚል ነገር ነው። እዛ ጀማይካ ውስጥ ቦብ ቤት ያገኛችሁት ያ ትንሹ ልጅ እኮ እዚህ መጥቶ ነበር አሰፋ በየነ። ያ ጊዜ እንደውም ካንተ ጋር በስልክ ነበር የተገናኘ ነው። ምን ነበር የተፈጠረው ስሜት? በጣም አዝናኝ ነበር በስልክ የነገርከኝ። አሁን አድማጮች አንተ መተስም ድንቡሽቡሽ ያለው ልጅ ድንገት በጣም ዶጮ ነገር ነው ቤት ውስጥ ዱብ ይላልና እኛ የመጀመሪያው ኢትዮጵያዊ ነን እንግዲህ መሰለን ቦብ ጋር ተጋብዘን መሄድ እና ቤቱ በቃ እንደ ቤተሰብ ነው የተቀበሉን። ትልቅ ቤቱ ተራራ ላይ ነው፣ ፓላስ ነው ብታየው። እና ሄደን ገብተን ቁጭ ብለን ስናይ አሴፋ ይላሉ እነዚህ ምን እንደሚጠሩት ብለን ስናይ ዱቅ እያለ መጣ። አይነት ትልልቅ ነው በቃ ደንበኛ አበሻ ብታየው ነውና ስናየው ይወዝ ላይ 10 ዓመት 11 ዓመቱ ነው ያኔ። እና ሌላ ከየት መጣ ስንል የአባይ ሳቅ የእሳቸው ኔፊው ከዝን ነው እሱ ኔፊው በለው የእህት ልጅ እና ሊያሳድጉት ወስተውት የቦብ ንስሐ አባት ናቸው። እና ኒውዮርክ እሳቸው ቤት አይቶታል። ባብ በጣም ይሄዳል እሳቸው ጋር በኃይል ከዓለም ላይ ምክር የሚሰማው የእሳቸውን ብቻ ነው። የሚገርም ነው በጣም እና ትልቅ ኢንፍሉዌንስ አላቸው። እና ያው ያጠመቁትም ቤተሰቡን እሳቸው ናቸው። በቃ ይሄማ እኔ ነኝ የማሳድገው ልጆቼ ጋር ያድጋል፣ እንዲያውም የኢትዮጵያ ባህልንም ሁሉንም ነገር እንዲለምዱ ልጆቼም ብሎ እግራቸው ላይ ወድቆ ወሰደው አሰፋን። እና አሰፋ እዛ ነው ያደገው። መጀመሪያ ዲግሪውን ጃማይካ ነው የሰራው፣ ሁለተኛ ዲግሪውን ቴክሳስ ኤ&ኤም ዩኒቨርሲቲ ነው የሰራው። እና ያው የቤተሰብ ነው እሱ። አሁን እሷ እዚህ ስትመጣም ትጠይቀዋለች። ሪታ ማለ የመጣች ጊዜ ዌር ኢዝ አሰፋ ትላለች። እንደ ልጇ ነው አሳድገዋለች። እናንተ እኮ ለእሷ በጋርዳችሁላት
በጉን ጣሉት ያለችበት ታሪክ ነበረ። እዚህ የማይበላ ይሄ እንደ አንጀት ምናምን ነገር እኮ እዛ በጣም ተወዳጅ ምግብ ነው። በጣም እንደገና ሌላ በግ ገዛችሁበት? አይ እንትኑስ ገባን እምልህ ትንሽ አንዳንዱ ካልቸሩ ስጋ ብላችሁ ያመጣችሁ አንዳንድ እንደዚህ እኮ አለ። አዎ ይለያያል። ደግሞ ልጆቹ ደግሞ ስጋ አይበሉም። ሪታ ደግሞ ዶሮ ትበላለች። ዶሮ ይሰራልኝ ትላለች። እኔ አሁን ዶሮ ወጥ መስራት ዛሬ የተማርኩት ሳልወድ በግዴ ሽሮ ኩክ ነኝ፣ እሰራለሁ። ምግብ በደንብ እሰራለሁ። እኔም ያው ስደት ላይ ነው እኔ ነበርኩ ሼፉ። ባንድ ሊደሩም ሼፉም እኔ ነኝ። ባንዱ እኔ ተቀየው ጦባቸውን ነው የሚያድሩት። እኔ ፕራክቲስ በደንብ ካልመጣሁ እና ከዛ የተነሳ በደንብ እችላለሁና እዛም ብዙ እንደዛ አይነት ኢንሲደንቶች ነበሩ። አዎ እግሩ ይበላል ልጅ ወይ ምንም እንትና ይበላል ምናምን የለም። ጭራ ሁሉ ምናምን ምንም የሚቀር ነገር የለም። ማምል ያው ጃሜይካ አይላንድ አይደለች፣ ደሴት ነች እና በባርነት ተገዝተው የሄዱ ናቸው ሰዎቹ። ብዙ የሚያሳዝን ነገሮች ታያለ እዛ። ያው የምዕራባውያን ያደረጉት የፈጠሩት ሁኔታ ነው። ኮንፊውዝ ናቸው። ግን እኛን ሲያዩ በጣም ተስፋ ምልህ ኢትዮጵያዊነትህ ልንገርህ ሰማይ ጠቀስ የሚያኮራህ እዛ ስትሄድ ነው። በእውነት እንደ እንትን ነው የሚያዩን። በቃ ተስፋ የነጻነት ተስፋ አድርገው አባቶቻችን በሰሩት ነው እኛ ምን ሰራን? ምንም ገና እኮ ነው። እኛ ብዙ አልሰራን። ራሳችንን የምንጠይቅባቸው ብዙ የትላንት መሰረት ግን የትላንት የተሰራው ስራ ጀብዱ የተሰራው በአባቶቻችን ያውን የምናከብራቸው ድሎች ከምኒልክ ጀምሮ ከአድዋ ጀምሮ የመጣው እንትን ያ ነው የሰጠን አንድ አይደንቲቲ እና እውቅናና በእውነት እኛ እዛ የገባን ጊዜ ከዚህ ስደት ተሰቃይተን ምን ብለን አሜሪካን ሀገርም ቁጥር ነው አንድ ምንም እንትን የለህም። በጣም ፌመስ ካልሆንክ አንድ ዝም ብለህ አንድ ቁጥር ነው እና እዛ ስንሄድ ግን በጣም ኢትዮጵያዊነታችን ሌላ እዚህም እንኳን ከሚሰማን በላይ ነው ያሰሙን። በጣም አሪፍ ጊዜ ነበር። ልዩ ፍቅር ነው ያላቸው ለኛ። እንደውም እኔ የገረመኝ ነገር አሰፋ ፖል የሚባለው አሁን ሯጭ ያጭር ርቀት በአሰፋ በየነ አሁን ቅድም ባነሳነው ልጅ ስም ነው የተሰየመው። አሰፋ በጣም ታዋቂ ነው እንግዲህ ጃማይካ ውስጥ ነው አሰፋ ፖል። በጣም ሯጩ ይሄን ያለ ኢትዮጵያ እንትን አለ በጣም አላቸው። እሱ ሻሸመኔ ሄጃይቻቸው ልዩ ነው ፍቅራቸው ልዩ ነው። እሱ ላይ ትንሽ ችግር አለ አሁን እነሱ እንደመጡበት መንፈሳዊ አመጣጥ አልተቀበልናቸውም። በእውነቱ መታወቂያ እንኳን አልነበራቸውም እስከ ቅርብ ጊዜ ድረስ። አሁን ነው እቺ የተወላጅ ካርድ እንኳን የሚያገኙት። እሷን ብትሆን ትንሽ እየተከራከርንላቸው ነው። እኔ ባቅሜ ውጭ ጉዳይ ለማማከር እየሞከርኩ ነው። ለምን ትልቅ ዲፕሎማሲ እኮ ነው። ሬጌ ዓለም ላይ ትልቅ ፓወርፉል ሙዚቀኛ ነው። ለምን መሰለህ? እነ ባብም እነ ፒተር ቶሽም እንደምታየው በወጣትነታቸው ነው የሞቱት። ማለት ያንን የማይፈልግ ኃይል አለ። ለምን የጥቁሮችን መነሳትና የጥቁሮችን የወደፊት እንትን የሚናገር ነው የሚያሳይ ነውና በእውነት ጃሜይካዎች እዚህ አሁን ትልቅ ንቅናቄ ያደረግን ነው። በተቻለ መጠን ሻሸመኔ እኔ እንዲያውም ለውጭ ጉዳይ አማክር ያለው በቀላሉ እንዲያውም እንደ ቱሪስት ከተማ ሆና እንደ ፌዴራል ሲቲ ተደርጋ ልዩ ስታተስ ቢሰጣት ትልቅ ሸክላ ኤኒ ሲዲ የሚያወጣ የሬጌ ዘፋኝ ስለ ሻሸመኔ ይዘፍናል። እንደ መንፈሳዊ ሀገራቸው መግቢያቸው ነች። ትልቅ ነገር ነው። ደግሞ የመጀመሪያው አሁን እነ ጋና እነ ሴኔጋል እያደረጉ ነው። ተመለሱና ጥቁሮቹን ከምዕራብ ዓለም ኢንቨስትመንት ካረጋችሁ መሬት ይሰጣችኋል፣ መታወቂያ እንትን ዜግነት ይሰጣችኋል እያሉ ነው። ግን የዛሬ እንግዲህ ስንት ዓመት በ60 ማለት 40 ኦልሞስት 67 ዓመት በፊት ነው ይሄ ነገር ግርማዊ ቀዳማዊ ኃይለ ሥላሴ ያደረጉት። ወደ አፍሪካ መመለስ ለምትፈልጉ በእንደዚህ ተሽጣችሁ ለመጣችሁ ሁሉ ቦታ እንሰጣችኋለን፣ ተመለሱ፣ ግን እውቀት ይኑራችሁ ብለዋል። የችሎታ እውቀት ትምህርት እንዲኖረውና ብዙ ነው የመጡት ያኔ። አሁን ብዙ የሉም፣ እንደ ያኔው አይደለም። ያው የተለያዩ መንግስቶችም ጥሩ አያያዝ አልያዟቸው። በተለይ ደርግ በጣም ነው አቢዩዝ ያደረጋቸው። የኃይለ ሥላሴን ስም ሲጠሩ ይረሽሏቸው ነበር ምናምንና ብዙ አሳልፈዋል። ብዙም ያው አርጅተዋል። ልጆች አሉ
ከኢትዮጵያውያን የወለዷቸው ሁሉ አሉ። አሁን አዲስ ጄኔሬሽን እስቲ የሞካከርን ነው አንዳንድ ነገር ለማማከር የውጭ ጉዳይን ለምሳሌ እኔ ዛሬ አመት የቦብ ማርሌ ፊልም እንደወጣ አይተዋል። እንደወጣ 5 ልጆች ለማምጣት እያሰብኩ ነበረ። እየሰራውበት ነው። አሁንም በአሁኑ አመት የሚሆን አይመስለኝም፣ ግን እናደርገዋለን። ለ5 ልጆች የክብር ዜግነት ቢሰጣቸው ትልቅ ዜና ዓለም ላይ ግልብልቁን ነው የሚያወጣው ለቱሪዝም። እና ህግ የለም ተባልኩኝ። ገና ህጉ አንዳንድ መረቀቅ በሉና ፋጥ ነው የኔ ነገር በእንግሊዝ ጀመር እንዴ ስራው ነው እናግዝ እንደላለሁኝ። ያው በሌጂስሌሽን ሄዶ በፓርላማ ምናምን መስጠት አለበት። ሀሳቡ ገብቷል። አሁን እነ ጋና በጣም እያስመለሱ ነው ሀብታም ጥቁር አሜሪካኖቹ እንትን እየሰጧቸው ዜግነት እየሰጧቸው ሀገሪቱም ታድጋለች ከነ አምጡራ ሀብታቸው እኮ ነው ኢንቨስትመንት ኖሌጅ በተለይ ደግሞ እውቀት። አሁን ዶክተሮች ሳይንቲስቶች ምናምን ነው እየተመለሱ ያሉት ወደ ምዕራብ አፍሪካና ያችን ደግሞ እኛ አለን መሰረት በሻሸመኔ መሰረት አለን። በሱ አድርገን ሙዚቃው አለ። ሬጌ እኮ ትልቁ ሙዚቃ ነው ዓለም ላይ ይገርማል። በጣም ትልቅ ነው። ትልቅ ከኔ ከፊሊፒንስ እስከ አርጀንቲና እስከ ቶኪዮ በለው እስከ እኔ አሁን የመጀመሪያው ባንድ ነኝ። የዛሬ 20 ዓመት ነው 25 ዓመት አላስካ ዘፍኛለሁ እጄ አንኮሬጅ አላስካ። የሚገርም እንግዲህ ዓለም መጨረሻው ነው ላይ ነው 8 ሰዓት ሌሊት ቀን ነው ገና አልጨለመም። እንደዛ አይነት ቦታ ነው እና እዛ ሁሉ እጄ 5 ቀን ቦታ የለም። ሶልድ አውት ሾው ነው የሰራሁት ሬጌ እና ዓለም ላይ ትልቅ ሙዚቃ ነው እንዳልከው የህብረተሰብን እንትን የሚያንጸባርቅ ችግሩንም መፍትሄውንም የሚያንጸባርቅ ሙዚቃ ነው። አዲሱ ሙዚቃ ፎርም ነው ዓለም ላይ። ያንን እኛ መጠቀም አልቻልንም እስካሁን ብዙ በአገር ሌቭል እንድንጠቀም እሱ ላይ ነው የምሰራው። አሁን አሉ የሰራቸው አሉ በኋላ ላይ ልምጣባቸው ብዬ ነው እንጂ ወደ አንተ ስራዎች ላይ ስንመጣ የሙዚቃ መሳሪያዎች ዜግነት ይሰጣቸው ቢባል እኔ ጊታር ራሱ ጀማይካዊ ትመስለኛለች ብዙ ጊዜ ጊታርና እንደገና ሌላው ይሄ ጸጉራችሁ ነገር ዘሌ እሱም ከአፍሪካ ነው ሙድ አለው ሬጌን ለመጫወት። አይ አሁን ሙድ ሆነ እንጂ ባህል ነው ምንድነው የሚገርም ግብጽ ፒራሚዱን የሰሩት ኑቢያኖች ናቸው። ጥቁሮች ናቸው፣ አረቦች አይደሉም። ኦኬ ኑቢያኖች ማለት ኢትዮጵያ ነው። ሱዳን፣ ኢትዮጵያ እዚህ ጋር መሀል ላይ ያለው ታች ነውና እነሱ አሁን ድሬድ ነበሩ። ከባህል ነው የመጣው። ለምሳሌ ብዙ ያጠናሉ ራስታዎች። ኦኬ ከነሱም በፊት ለምሳሌ ከአፍሮ እንጀምር። አፍሮ ጥቁር አሜሪካኖች በ60ዎቹና በ50ዎቹ ውስጥ ትልቁ የነጻነት ትግል ነበራቸው። እነ ማርቲን ሉተር ኪንግ ጊዜ እነ ብላክ ፓንተር ምናምን ስታያቸው አፍሮ ነው። ከየት ነው ያመጡት? ከኢትዮጵያ አርበኞች። ኦኬ የአሁኑም ጦርነት የበፊቱም ጦርነቶች ከዛ ነው ያገኙት። ከአፍሪካ ነው ብዙ ነገር የሚወስዱት። በኋላ ያው ፋሽን ይሆናል። አሁን ፋሽን ነው አፍሮ አይደል? ግን ድሮ የሚሉት ምንድነው? አሁን የኛም አርበኞች ሰሞኑን ይታያል ቲቪ ላይ ስታይ ታቸው በጣም ግሬስፉል ናቸው እና ከጫካ ውስጥ ብቅ ሲሉ አሉ ጋሻና ጦሩን ይዞ ፈረንጁ ጠመንጃውን ይዞ ይሮጣል። ደጃው ደንግጦ ገባ ይሄ አይነት አውሬ መጣብን ብለው ነውና ከዛ ነው ድሬድ የአፍሪካን የሆነ የውጪ እንትን የሌለው ይሄ መቆረጥ ምናምን የሌለው አፍሪካ የሆነ ባህል ሲፈልጉ ያገኙት ነው። ከግብጽ ጀምሮ እንግዲህ ከፒራሚዱ ከክርስቶስ በፊት ጀምሮ በተከታታይ ያለ ነገር ነው ይሄ ነገር እና ለምሳሌ ወደ ኢትዮጵያ ስመጣ ባህታውያን አሉ። ባህታውያን አሁን ከዓለማዊ ኑሮ የወጡ ናቸው። ባዶ እግር ነው የሚሄዱት። ብዙዎቹ ሪል ራስታዎች ጀማይካ ብታያቸው እንደዛ ነው የሚኖሩት። በጫማ አያረጉም። እንትን ዘመናዊ ምግብ አይበሉም። ጥራጥሬ፣ ፍራፍሬ እንደዚህ በዚህ ነው የሚኖሩት እና በደንብ ረጅም ዕድሜ የሚኖሩ ሰዎች ናቸው። እና ይሄ ከየመጣው ምንድነው ከራስን ከመፈለግ ከአፍሪካዊ የሆነ ሌላ ስታይል ያልጨመረበት መቆረጥ ምናምን እንዲህ ማጆር ምናምን የሌለበት እንትን ሲፈልጉ ነው ያገኙት። በጣም ወረደ ምን ነው አይነት ምንም ሳይነካካ አፍሪካዊ የሆነ ባህል ብለው ነው የያዙት እነሱ የጀመሩት ይሄን ነገር። ሌላው ደግሞ አንዳንዶቹ ራስታዎች ሲያስረዱ ራስን እንድታከብር ያደርጋል
ይሄ ነገር አሁን ትንሽ ተቀይሯል እንጂ በፊት ድሬዲዮን እኔ አሁን ቺካጎ ውስጥ በእውነት ልንገርህ የዛሬ 40 ዓመት ገደማ ነው ገና በ20 ዓመቴ 22 ዓመቴ ነው የጀመርኩት እና ቤዚካሊ እኔ ብቻ ነኝ ጥቁር ከተማ ውስጥ ድሬድ በዛ ጊዜ አሁን ብዙ አሉ አሁን ጥቁር አሜሪካኖች ሁሉ ነጮች ሁሉ እያረጉ ነው እና ምንድነው ራስህን ትጠብቃለህ ለምሳሌ ድሬድ ሆነህ ሰክረ መንገዳገድ መንገድ በየመንገዱ መውደቅ ምናምን አይጠበቅም ኦኬ ራስህን ማክበር አለብህ ራስ ተፋራይ ሲለው ሲያብራሩልህ እነሱ የጃንሆይን ስም ቢወስዱም ራስን አይናይ ይላሉ ለምሳሌ አይናይ ማለት በእግዚአብሔር ምስል የተፈጠርን ሰው ነን እና ሆሊነስ ውስጣችን ነው ያለው በሚል ፊሎሶፊ የመጣ ነው እና እኔ አሁን ሳደርገው እውነት ይሄ ነገር አሜሪካ ሀገር አሁን ሙዚቀኛ ስትሆን ብዙ መጥፎ ነገሮች አሉ የሚገጥሙ ድራጉ አለ መጠጡ አለ የሆሊውድ ብቻ ላይፍ ስታይል እንደምታውቀው ነው ብዙዎቹ ኦቨርዶዝ ያደርጉ ይሞታሉ ታወቁ ትልልቆቹ ማልቲ ሚሊዮነር ከሆኑ በኋላ ሁሉ እና እንዲሆነ ራስን ጠብቀህ ራስን ለእግዚአብሔር ለሰጠህ መልእክት ለማሸጋገርና ለጥሩ ምንድነው የምትለው ጸባይ ኖሮ እንድትኖር የሚረዳ እንትን ነው አዌርነስ ነው እና በኦርቶዶክስም አለ ያው በባህታውያን ቢሆንም በዛም አለ እኛ ኦርቶዶክስ ነን ከዛ ይመጣ ነው አሁን ስታይል ሆኖ አሁን አገር ሁሉ ነጮች ሁሉ ናቸው አሁን የሚገርም ነው አንዴ እዚህ ፕሮግራም ላይ ቻቺ ታደሰም አጫውተኛለች አይ ካንሲ ያለች ምናምን በድራግ መድረክ ላይ ሞተች አርቲስት አለች ድምጻዊት እየዘፈነች እዛው ላይ በቃ ማየት አልቻልኩም ምናምን ብላ እዛው ወድቃ የሞተች አሉ ስለዚህ ከእንደዚህ አይነት ያልተገባ ድርጊት የመግራት ይጠብቃል ራስን ትጠብቃል ራስን መጠበቅ ኮንሽስ ነው ራሱን ይጠብቃል አይደል ኮንሽስነስ ነው እኔ አሁን በስደት ላይ ያለው ይሄን ነገር እግዚአብሔር እንደው ራሴን እንድጠብቅ ረድቶኛል ሆነስትሊ በደንብ ከእንደዚህ አይነት ነገር እዛ ተጋልጠሃል እንደዚህ አይነት ነገሮች ቻቻ ያለች እንዳልከው ግልጽ ነው በቃ እዛ በፊታችን ነው የሚካሄደው ሁሉ ነገርና ከዛ ይሄ ነገር ይጠብቃል አንድ ሁለተኛ ባህልህን እንዳትረሳ ያደርጋል ሌላው ደግሞ ያው አፍሪካኒዝምን ያንጸባርቃል ይሄ ከየትም የመጣ አይደለም ከአፍሪካ ብቻ ነው ድሬድና አፍሮ የመጣው ስለዚህ ያንንም ባህላችንንም የመጠበቅ ሶስት እንትን አለው ከአፍሪካም የተመረጠው ኢትዮጵያ ነው አይደለ እዚህ መሰረት በመሆን መሰረት ነው እኮ ምን ናቹራሊ ሰው ልጅ ተፈጥሮ እንዳልነው እንደ ባህታውያን ምናምን አይነት ነገር በባህታውያን እንደ በጣም እኛ በማሌ ሚውዚየም ሆኗል አሁን ስቱዲዮ ስንገባ የጥናቱ እንትን በቃ የኦርቶዶክስ የአመጣጥና የኤቮሉሽኑ በደንብ እንዳለ በደንብ የሚያጠኑ አሁን ነቪል ጋሪክ የሚባል የባብን አልበሞች በሙሉ ዲዛይን ያደረገው ማስተርስ ያለው ዲዛይነር ነው በጣም ያጠና ነበር አሁን ልጁም የነሱን ባክስቴጅ ግራፊክሱ ምኑን የሚሰራው ነው የሱ ነቪል ጋሪክ ይባላል እኔ በጣም ነው ሰርፕራይዝ ያደረገን የዛሬ ስንት ዓመት ጀማይካ እንደሄድን ስቱዲዮ ወስዶን ስለ ኢትዮጵያ ነው በቃ ጥናቱ ስለ አፍሪካ ነው ጥናቱ በደንብ ያጠናሉ የሚገርም ነው እንደዚሁ ጋሽ ሙላቶ ሲያጫውተኝ ብዙ ነገራችን ከጃዝ ሙዚቃም ጋር በተያያዘ ደጅ ነው ያለው ማለት ይችላል ብዙ ነገራችን መሰረቱ ከኢትዮጵያ የሆነ ነገር ከዚህ ከመቋሚያ እንቅስቃሴ ከምናምን እያያዘ ሲነግረኝ አንዳንድ ነገሮቻችን በደንብ እሱ በደንብ ኮጨርሶታል የመቋሚያው ነው አሁን የኦርኬስትራ እንትን የሆነው አኩስቲኮላ እንደሚሉት ኮንዳክተር የሚለው በሙሉ ከዚህ ነው እምል የሰው ልጅ መሰረቱ እዚህ ነው ከተባለ እንግዲህ ሁሉም ነገር ከዚሁ ነው ማለት ነው በቃ እንደዛ ነው ማለት ያው የጫና አለ የዓለም ጫና አለ የሃያላን ጫና አለ አፍሪካ የጨለማው ዓለም ነች የሚለው አለ ቀኝ ሊገዙን ሲመጡ ደግሞ ሊያጠፉት የፈለጉት ብዙ ሲቪላይዜሽናችን አለ እኛ አሁን ኢትዮጵያ ትልቅ ነበረች አፍሪካ እኮ ማፑ በኔ ቤት ያለው ማፕ ብታየው ወደ 3/4ኛው ኢትዮጵያ ነበር ከግብጽ ስር ይጀምራል እስከ ናይጀር ሪቨር እስከ ኮንጎ ሪቨር ቀይ ባህር ይሄ ነው ኢትዮጵያ የሚባለው እዛ ድረስ ነበር ትልቅ ነው እና ሲመጡ ከፋፈሉት ለማዳከም እስካሁን አልቆሙልንም
አሁንም ቢሆን anything አለ የውጭ እጅ አለበት አይደል አሁን ላለንበትም ችግር አሁን ኢቭን ዛሬ ይሄ ዘሩም ነገር የመጣብን ከውጭ ነው እኛ እኮ ብዙ ጊዜ ኖረናል አብረን ባህላችን እንትና ፕሮፌሰር ዶናልድ ሌቪን ታውቀው ይሆናል ሰምና ወርቅ ዋክሰን ጎልድ ብሎ የተረጎመው ግሬተር ኢትዮጵያ የሚል መጽሐፍ ጽፏል በዛሬ 20 ዓመት ገደማ በጣም የሚገርም መጽሐፍ ነው ምን ይላል አብሮ የመኖር በተለያየ ባህል ኖሮ አብሮ መኖርን ኢትዮጵያ ለዓለም ታስተምራለች ለብዙ ሺህ ዓመት አብረው በእንትን ሆኖ ተገደው ሳይሆን በእንትን በአኗኗር ዘይቤ ለምሳሌ የደቡቡ ፖርት ይፈልጋል እቃውን ሊያወጣ ቡናውን ቆዳውን ማሩን ጭኖ ኢትዮጵያን ሰንጥቆ ነው የሚያልፈው በግመል በቅሎ ነው ያኔ እንግዲህ የሚከደው እየወለደ እየተጋባ እየተወለደና ለብዙ ዓመት በእንደዛ ይሄደ ነውና ዊቭ ያደረገ ነው የኢትዮጵያ ህብረተሰብ በቃ እንዲ የተሳሰረ እና እንዲያውም ለዓለም እኮ ምክንያት እንትን ኤግዛምፕል መሆን እንችላለን የተማረው ቀልብ ቢገዛ ይያለ የጻፈው መጽሐፍ አለ ግሬተር ኢትዮጵያ ይላል ዶናልድ ሌቪን ብታነበው እና የኛ በእውነት ትልቅ ነን ከድሮም እንግዲህ እንዳልኩ ነው ክርስትና ሃይማኖት ላይ ያለች ኢትዮጵያ መሰረቱ ላይ እስላምም ላይ ሙስሊምም ላይ ያለች መሰረቱ ላይ ከዛም በፊት የአይሁድም በሃይማኖት ላይ አሁን ከእስራኤል ጋር ያለው ግንኙነት ምናምን የቤተ እስራኤሎች ሁሉ ስታዩ ትልቅ ነው ታሪካችን ትልቅ ነው ያው በትውልድ ካልተነገረ ይጠፋል ታሪክ ይጠፋል አዎ እንደዚህ አይነት አጋጣሚ ካላነሳ ነው ዋው በጣም አደንቃለሁ በቀደምም የዓለም ፀሐይም ፕሮግራም ስለ ምንድነው እነዚህ የልጆች አምባ ስታወራ አሁን የልጆች አምባ የደርግ ፕሮጀክት ስለሆነ ይጠፋል ስለማይነገር የሚቀጥለው አይነገረውምና አሁን የሳምቤን ጦርነት ግርማይ ጃንሆይ ግዞት ላይ ያሉ ነው የተካሄደው ያ ነገር ብዙ አልተነገረም እሳቸው ሲመለሱ የሉበትማ ይሄ ያለ ነው ምንድነው የሚለው history is written by the winners አይደለ እሳቸው አሸናፊ ተብለው ገቡ እሳቸው ያሉበትን ነው የተነገረው ግልጽ ሆነ እናውራካል ያው የእውነቱ ይሄ ነው እና አሁን ሳምቤንን ቀስ እያልን ያነሳ ነው ስንመጣ ሁሉም ኢትዮጵያዊ ለኢትዮጵያ ነጻነት ከፍሏል ሁሉም ብሔር እና ሁሉም ህብረተሰብና ያንን እያነሳን እንደዚህ በሚዲያ ለሚቀጥለው ትውልድ ያው ላለፈው 40 ዓመት ታሪክም ከካሪኩለም ወጥቷል ትምህርት ቤት ውስጥ እውነት ነው የብዙዎች ዋጋ ነው በርግጣው እኔ በእንትና በጂጂ ዘፈን ውስጥ ራሱ ምስጋና ለነሱ ለወዳደቁት የሚለው ክፍል ገብቷል አንድ በቃ የጦር መሪዎች ይነሳሉ ግን ብዙዎች የተሰውበት ነው የሀገር ነጻነት ስለዚህ እነዛ ስማቸውም ያልተጠራ ግን በእነዚህ ወከሉ እንጂ ለነሱ ክብር መስጠት ያስፈልጋል ለምሳሌ ለሚቀጥለውም እኮ ነው ግሩም የምታረጋው እንደዚህ ያደረክ ያለፈውን ስታረ አዳዲሱም በዛ አይነት ጀብዱ በዛ አይነት ጀግንነት ለኢትዮጵያዊነቱና ለሀገሩ ይቆማል ነው እየሮጣ አይሰደድም እኛ እንኳን ለትምህርት ነው ሄድነው እውነት ነው እንደው ኪነጥበቡ ሙዚቃው ምን ያድርግልኝ አንተን መጠየቅ ለምን መሰለ አሉ የሰራቸው ስራዎች አሉ አንድነታችን እንዲመጣ ፍቅራችን እንዲመለስ ብዙ ሙዚቃዎች አሉ እነሱን በየመሃሉ እንደው ፕሮግራሙ ላይ ፕሊስ እያጫወት እንደው የኔና ያንተ ትንተና ብቻ እንዳይሆን ለምሳሌ ሜሴጁ ጠለቅ ሲል ለምሳሌ የዛሬ 8 ዓመት አንድ ነን የምትል ዘፈን አውጥቼ ነበር በአማርኛ ያሁኑ አሳቶን ያሁኑ ጦርነቱ ሰሞን ሳይሆን እቺ ኢትዮጵያ አልበም ላይ ነው እቺ ጦርነቱ ሰሞን የመጣችው አንድ ነው ነገር ነው አንድ ነን ቱ ብዬ ነው ከዛ በፊት ያኔ ረብሻ የነበረ ጊዜ በሶስት ቋንቋ ነው ያው በአማርኛ በትግርኛ በኦሮምኛ አውጥቻለሁ ኢትዮጵያ አትፈርስም ያኔ እንግዲህ መፍረስ ምናምን የሚወራው ይሄ ያልተመለሱት ውጭ የነበሩ ጫካ የነበሩት ምናምን በትግርኛ በአማርኛ the same concept አድርጌ ጋሼ አየለማሞ ኦሮምኛውን እሱ ነው የጻፈው የረዳኝ ቁጭ ብለን እየተጫወትን የጻፍ ነው ያንን አደረኩ ከዛ ደግሞ ይሄው ዶክተር አብይ ወደ ፓወር ሲመጣ ደግሞ ጥሩ እንትን ነበረ ቫይብ ነበር እስማኤል ኢትዮጵያ በየደሞ እስቲ ነው እስማኤል አርገን እስቲ አንድነታችንን ልዩነታችንን ለጥንካሬ አርገን እንጠቀምበት የሚል
ለሴሌብሬት አወር ዲቨርሲቲ በሚል እሷን ደግሞ በእንግሊዝኛ ያረኳት። ለምን አሜሪካ አገር አሁን ወደ 1 ሚሊዮን የሚሆን ኢትዮጵያዊ ያለ ዜጋ እንደኔ አይነቱ 3-4 ተወልዷል። ሚሊየንስ አሉ እዛ። ብዙዎቹ እንዲያውም ቋንቋውንም ብዙም ደፍረው ብዙ አልተማሩም። አማርኛም ቢሆን ኦሮምኛም በለው whatever አልተማሩም እና ሜሴጅ ለነሱ ነው። ትልቅ ነገር ነው። እዛው ሀገር ተወልደው ያደጉ እዛው ሆነው ያደጉ ብዙ ተስፋችን እነሱ ናቸው። ይሄ የኛ ጀነሬሽኑማ ትንሽ ተወዛግቧል። የሰሳዎቹ ነው የሚባለው እስካሁን ያሙጸዋል አይደል አለቅ ብሏል። እና ያ ጀነሬሽን ተስፋ አለው። አሁን ሳይንቲስቱ ይሄ ቴክኖሎጂው ምናምኑ ላይ እነሱ ናቸውና ከዛ ደግሞ ቀጥዬ እኔ እንግዲህ ብዙ ፖለቲካውም ውስጥ ከእንትን ነኝ። ፖለቲሻን አይደለሁም። አክቲቪስት ሆኜ በፖለቲካል አይደለም የኢትዮጵያን አክቲቪስት ሆኜ የምክክር ድርድር ብቻዬን ሆኜ ጀምሬው የዛሬ 10 ዓመት 9 ዓመት 9 ዓመት በፈረንጆቹ በ16 እና ተጀምሮ ተቃዋሚ ፓርቲዎችንና ያደግን ማደራደር ጀምረን ነበረ። እንዲያውም ፕሮፌሰር መስፍን አሁን የኮሚሽኑ ሄድ የሆኑት በተቃዋሚዎች ስማቸው ተሰጥቶኝ እሳቸው እንዲያደራድሩ ብለን ሁሉ እዛ ደረጃ ደርሰን ነበር። ለምን ከንግግር ውጪ ሌላውን ጨርሰነዋል። ፒኤችዲ ወስደናል በጥይቱ በቃ እኮ ያላየነው የለም። ተጨራረሰ አለቅንበት። አሁን መናያቸው ኧረ የቀይ ሽብር የጥቁር ሽብር ምናምን የነጭ ሽብሩን ብታየው ያኔ ያለቀው ወጣቱ የተማረው ነው። ያው ቫኪዩም ይፈጥራል። አንድ ሰው እኮ ተማረ ስትል 15-20 ዓመት ይወስዳል አይደል? አንድ ሰው የተማረን ስትገድል ያን ያህል ክፍተት ነው የምትፈጥረው በህብረተሰብ ውስጥ። እና ያንን አየውና በዳሎል ጊዜ ያወጣ ነው ሰላም ሰላም የሚለውን ዘፈን ራፐር ጨምሬ ለወጣቶቹ እንዲገባ ብዬ እንደገና ሪሚክስ አድርጌ ልክ እንዳወጣ ነው የሰሜኑ ጦርነት ጀመረ። ኦኬ እኔ ሴንሱ ነበረኝ። ለምን ይሄ ድርድሩ ምናምን ውስጥ ነበርኩኝ ያኔ ተጋብዬ። እኔ ከ97 ምርጫም ላይ የቅንጅትና እንትን ነጋሽ ደበበ እሸቱ ያውቃል ሰርቻለሁ። ለምን በእርቅና በንድድር ካልሆነ በንትርኩ የትም አንደርስም፣ ከድህነት አንወጣም፣ ተጨራረስን እና ለውጥ ሊመጣ የሚችለው በዚህ ብቻ ነው በሚል ነበር። እሷን ደግሞ ሰላም ሰላም ብዬ አውጥቼ ያው ስለ ኢትዮጵያ የሚለው ላይ ደግሞ እንደገና ደግሞ አንድ ነን እስኪ እንመካከር የሚልም ነገር ደግሞ እሱ ደግሞ እንግዲህ ቅድም እንዳልኩ ይሄ ኮሚሽን ተቋቋመ። በእውነቱ ፕሮፌሰር መስፍን ኮሚሽነር ሆነው ተመረጡ። በጣም ጥሩ ጎበዝ ሰው ናቸው። እውነት እኔ በፊት ነው የማውቃቸው። በተለይ ተፎካካሪዎች ናቸው ስማቸውን ሁሉ የሰጡኝ። የትኛው ፓርቲ ነው ብዬ አሁን አልጠቅስም፣ ብዙ ተረባብሸዋል እርስ በርስ እና ይሄ ሲሆን ቀረብ አልኩና አማከርኩኝ። ምን እንርዳ አልኩኝ። አሁን እኔ የዳያስፖራ ማህበሮች አሉን ኢትዮጵያ ውስጥ። አንደኛው የአዲስ አበባው ቼርማን ነኝ። ኦኬ እና በዳያስፖራን ወክዬ ደግሞ ሄድን እና ሳማክራቸው እንደ እርዱን እንጂ በዘፈን አንተ ዘማሪ ረዘምርልን ምናምን ተባልኩኝ። መሐመድ ዲሪርንም ታውቃቸዋለህ አምባሳደር። ያኔ ሉሲ ወደ አሜሪካ ስትሄድ ለቪዚት አብሬያቸው ሰርቻለሁ። ባህል ሚኒስትር ነበሩ ያኔ። እሷ እንድትሄድም ብዙ ሰርቻለሁ ያኔ ቱሪዝሙን እንዲያሳድገው እና ኢትዮጵያ ደግሞ በፖዚቲቭ ነገር ለአሁን ለዓለም ቅርስ ነች። የሉሲ አጥንት ቅርስ የዓለም የሰው ተፈጥሮ ነው እና ያ አንድ ክብር ይሰጠናል፣ አንድ ሪኮግኒሽን ይሰጠናል። የድሮ ታላቅነታችን ነው። በሰርቻለሁ ያኔ ስለማውቃቸው ሁለቱም ሆነው እስቲ እንግዲህ ዝማሬው ላይ ነው ዝም አልክ እኮ ምናምን ሲሉኝ እንመካከር የሚለውን ዘፈን ሰርቼ አበርክቻለሁ። ጥሩ ነው። አሁን ይገርማል። ክፍለ ሀገር እየዞሩ ስብሰባ ሲያደርጉ በሱ ነው የሚከፈተው። ደስ ይላል። በጣም ደስ የሚል ባቀማ ኪነ ጥበብ አየህ ትልቅ ፓወር አለው። ሙዚቃ፣ ቲያትር፣ ስነ ጽሁፍ ትልቅ ፓወር አለው ሶሳይቲ ውስጥ። የህብረት ጊዜውን ብዙዎች የሙዚቃ ሰዎች ሲያጫውቱኝ እንደ ግዳጅ ሆኖ ሁሉ ይገባ ነበር የሰላም ዘፈን። ስለ ሰላም እንድትጨምር ትገደዳለህ። ዛሬ ድረስ እነዛ ስራዎች እንዳሉ
እየሰሩ ነው አሁን ወይ እንጂ እኛ እኮ የዛሬ 35 ዓመት ነው የዳሎልን ያወጣው ቦብ ማርሌ ስቱዲዮ ነው የተቀዳው ይታይ ይሄው ዛሬም ይሄው እየዘፈኑ ዳርም ማለት ዘ ፕሮብሌም ይሳለ ሰላም በጣም ይገርም በጣም እነዚህ ናቸው እንግዲህ ዘመን እየተሻገሩ ወደፊት አየሩ ብዙ ትውልድ መልእክት ያለው ዘፈን ይዘልቃል ይሻገራል እና የኛ ደግሞ ችግሩ እዛው እየተገላበጠ ስለሆነ እኛ መጮህ ነው ሰላም መረጋገም ሰው ላይ አሁን እንመካከርን እኔ በእውነቱ ለሚዲያ መግለጫም ሰጥተናል በጥቂቱ ሚዲያው መደብደብ አለበት ለምን ይሄ ባህሉ የለም ውስጣችን አለ የባህላዊ ፍርድ አለ ባህላዊ ሽምግልና አለ ሁሉ ነገር አለ ግን ወደ ሞደርኑ ወደ እንትኑ አልመጣም ወደ ሶሳይቲው አንዳንድ አካባቢዎች ሳይሆን እንደ ሀገር ታንክ ዩ አልተጠቀምንበትም አሁን እንኳን አንዳንድ ጥናቶች ምናምን ዩኒቨርሲቲዎች ጀምረዋል መስራት ያንን ማዳበርና ኪነ ጥበብ የህብረተሰብ መስታወት ነው ይላል እኛም እናንጸባርቀው የህዝቡን ስሜት ነው አሁን ኢትዮጵያ ህዝብ ሰላም ነው የሚፈልገው ሰልችቶታል እውነት ለመናገር 50 ዓመት አየነው እንግዲህ ጦርነት ነው የምናየውና ይሄን ነገር መስታወት ማለት እንግዲህ ህዝቡ ሁሉ የሚሰማውን ነው እየዘፈን ያለ ነው ሰላም ይፈልጋል አይደል ምክክር አሁን ያንን ዘፈን ሲሰሙ ዋው በጣም አሪፍ እኮ ነው አንተ ልክ ነው የማስበው እኮ ነው እየዘፈንካለ ይለኛል አንዳንዱ ሰውና እግዚአብሔር ይመስገን እንግዲህ እስካለን ድረስ ኮንትሪቢዩት እናደርጋለን በቃ ያገርማችሁ እንደዚህ ቢገለጽ ጥሩ ነው ሪታንም ማንሳት ፈለኩ ሪታ እንግዲህ ወብ ሪታ ለኢትዮጵያ ያላቸው ፍቅር እኛ ደግሞ አገራችን ላይ ሆነን የበለጠም ሊሆን ይገባልና ሞቴን በኢትዮጵያ አርገው ብላ መጣለች እዚህ በቅርቡ ካንተ ጋር ተገናኝተን አውርተናልና ታማን የመጣችሁ ታማ ነው አሁን እዛ ነች ደክማለች ግን ኮንታክት አድርገውኛል ቀብሩ እዚህ ነው የሚሆነው በቃ ቀብሬዚውን ብላው ባብም ብሏል አሁን የባብ ችግሩ ምንድነው እሱ እንዲያውም የዛሬ 2 ወር እኔ እጃ አገኘዋት ማያሚ የዛሬ 7 ወር ነው ኦክቶበር ላይ እና በቃ 2 ስትሮክ መጣት 80 ዓመቷ ነው በቃ ተናገረው ምናምን ዲብላግ ይችላልች ስታይኝ በጣም ስማይሏ ለዚጊ ምናለ አንተ እንደዚህ ስማይል አርጋ አጣቅም አንተ ስታይ እንዴት አረጋች ብሎ የድሮ ትዝታዋ መጥቶ ነው እንደ እናት ነው የምታየን እንደ ልጆቿ ነው የምታየን እኛም እንደ እናት ነው የምናያት እና ባብ አለች እንትን የሷን ኤክስፕሬሽን የምትገልጽ ሰው አለች የተቀጠረች ንግግሯን ትራንስሌት ታደርገዋለች ይገርማል አሜዚንግ ነው ሳይንስ እና ስትነግረኝ ባብ እኔ ነኝ ባለቤቱ መብቱ የኔ ነው እሱን መመለስ ግን የጃማይካ መንግስት በምንም አይነት አይለቁትም ሬሳው እንዲወጣ አይፈልጉም እንጂ ቦታ ሁሉ ሻሸመኔ አለታ ወንዶና ሻሸመኔ አካባቢ ነው አይቶት ያኔ የመጣ ጊዜ ይሄኔ ቀብር ቦታ ብሎ አውቆታል እሱ እንደሚሞት ያኔ ግን ቢያሉ እነሱ ጀማዓ አረ ፓርላማ ስብሰባ አድርጎ በፓርላማ ነው የተወሰነ የነሱ ታሪካዊ ሰው ለዓለም እኮ ታሪክ $500 ሚሊዮን ነው የሚገባው በአመት የሱን መቃብርና ሚውዚየሙን የሚጎበኘው ቱሪስት ከዓለም ዙሪያ በዚህ አይነት አሁን ሪታ ማርሌን ይለቋታል እንደዛ አይነት ነገር ምን ሆነ መሰለ የዛሬ አመት ነው የመስቀል አደባባይ ኮንሰርት ዝካለ የባብ 60ኛ አመት ነው ታሪካዊ እንግዲህ እኔና አዲስ ወንድሜ 7 አመት ሰርተን ነው እንዲመጣ ያደረግነው እዚህ እና ያኔ እንግሊዝ ሀገር መግለጫ ሰጠች ወዲህ የመጣች እና የቦብንም ሬሳ ኑዛዜው ስለሆነ እንወስዳለን ምናምን ብላ ስትል ሰሙ ጃማይካ ፓርላማው ስብሰባ አድርጎ በድንጋይ ትቀጠቀጫታለሽ አይወጣ ኦፊሻሊ በጋዜጣ ወጥቶ በፓርላማ በስብሰባ በድንጋይ ተቀጥቀጠ እግርሽ እዚች አይላንድ ላይ ወደሚመጣው አንድ አመት እንዳትመጪ ምናምን ብሎ ማስጠንቀቂያ ለምን ትልቁ ነገራቸው እሱ ነው ባብ ማርሌ ማለት ለጃማይካ አየሱ አይቻልም በእኔ የዛሬ 2 ወር በሰው አድርጋ አስደወለችልኝ በትልቋ ልጇ እኔ ሳልሞት እሱን ላመጣ ፈልጋለሁ አለች አሁን ፓወር የላትም እሷ ብዙም አክቲቭ አይደለችም ያውም ያኔ ተናግራ እንግዲህ በድንጋይ ተናዟል ተብላ አረሷ ራሷ በተብላ አንቺ እና አሁን እሷ ማያሚ ነው ያለችው ደክማለች ያው እዚሁ እንግዲህ ቤተ ክህነትም የኮንታክት አንተው ነህ ኃላፊነት የምትወስደው ይሄን በቃ በቃሏ መሰረት እዚህ እንድትቀበል በደንብ እና እኔና አዲስ
እናስተናግድና በደስታ እንዴ ትልቅ ክብር ነው ለሀገሪቱም ጥሩ ነው ለኛም ጥሩ ነው ሪኮግኒሽን ላደረጉት ኢትዮጵያን ብዙ ፕሮሞት አድርገዋል እነሱ እድሜ ልካቸውና እንግዲህ በአቅማችን ኑ ቤታችሁ ግቡ እንደማለት ነው ትልቅ ነገር ነው ዳሎል በጣም እንግዲህ ትልቅ ታሪክ የሰራ ባንድ ነው ሙሌም አለ እዚህ ዳሎል ባንድ ወንድም ሙሉጌታ ገሰሰ ጊታር ሩፋኤል ወልደ ማርያም ድራመር አይደለ መልኬ ነው ኪቦርዲስት የነበረው መላከ ከዛ ንጉሴ ያስፋው ንጉሴ ያስፋው አለ ቺካጎ ነው ምናምን ሆናችሁ ዳሎል በጣም ያዝናኛ መሰረቷ ዶሮ ቤት መሆኑ በጣም አዝናናኛ ፍንጮ ናይጄሪያ ኤምባሲ ጎን ነው እቺ የዶሮ ቤት ታሪክ እስቲ ቤት ይገርማል ተማሪ ሆነን ገና ድራሙም በዘይት ቆርቆሮ ምናምን ነው የተሰራው የለንማ እኛ የመጨረሻ ተማሪ ነን ስስታና ቦክስ ጊታር ናቸው ሁለቱም ጊታር እኔ ቦክስ ጊታሩን እንደ ቤዝ አረኩት አዟዙሬ ስትሪንጉን አውጥቼ ሙሉጌታ ጊታሩን ያዘ ንጉሴ ያስፋው ቤት ውስጥ አንድ ትንሽ ፒያኖ ነበረችው እሷን አወጣ የሩፋኤል የንጉሴ ወንድም ነበር መጀመሪያ ድራም የሚጫወተው እንዲህ በገረው እንትን በቆርቆሮ ምናምን የተሰራ ነው እና ፕራክቲስ እናርክሰን እኔ ወንድሜ መኮንን ገሰሰ ትልቅ ወንድማችን አስተማሪ ነው እሱ ቤት ነው የምኖረው አንችልም እሱ ቤት ሙዚቃ ለመጫወት ሳልሆን ውስጥና ስናፈላልግ ንጉሴ እኛ ግቢ እኮ ትልቅ ነው አለ ንጉሴ ማለት የኃይለ ማርያም ማሞ አርበኛው የሱ የወንድም የልጅ ነገር ነው እንደዛ ነገር አላቸው እዛ አካባቢ ብታይ የነራስ ምሩ ቤት አለ ናይጄሪያ ኤምባሲ ፊት ለፊቱ የራሶች ቤት ነው እዛ አካባቢ ያሉትና ኤኒዌይ ትልቅ ነው ግቢው እና አንድ ቀን ቤት ስንሄድ በቃ ዛጋ እናጠናለን ምናምን ሲለን ዞር ብለን ስናይ በወንፊት የተሰራ ዶሮ ቤት ስንሄድ ስንገባ ያመቻል ለብቻው ነው በኋላ ንጥረግ ተባለ ጉሱን ምኑን ጠራረግን ምናለን በእውነት ለ3 ወር እዛ ቤት ውስጥ ነው መጀመሪያ ዘፈኖች መያዝ የጀመርነው ዘፈን መስራት መቃቀን አብረን መያዝ ኮፒ ነው የምናደርገው እንደምታውቀው መጀመሪያ እነ ጀምስ ብራውንን ነው የሰራነው እነ ስቲቪ ወንደርን ስናጠና እዛ ነው መሰረቱ የእነ ንጉሴ ያስፋው ግቢ ውስጥ ዶሮ ቤት ውስጥ ነው በጣም ደስ ይላል ከዛ ተነስቶ ሄዶ ነው ግራሚ ያሸነፈው ግራሚ ያውሱ ኮሎ ራሱ የሚገርም ነው አልበሙ ግራሚ አይደለ የቦብ የዚጊ 2 አልበም ዳሎል የሰራው ሁለቱም ግራሚ ያሸነፈ ማልታይ ሚሊዮን ነው የተሸጠው ፕላቲነም አለ አሁን ቤቴ ጎልድ ሁሉ አለኝ ጎልድ የተሸለምኩት ጎልድ የሚገርም ነው መሰረቱ ከዶሮ ቤት ሆኖ ከዛ ጀምሮ ነው ግራሚ ነው ይቻላል ማይቻል ነገር የለም በቃ ህልም ካለ ግብ ካለ በጣም ደስ ይላል አብዮቱ ፈተና ለስደት ሁሉ የዳረጋችሁ አብዮቱ ጊዜ ብዙ ፈተናዎች መጥተው ነው አሜሪካ እንግሊዝ ምናምን አብዮቱማ ፈተነን በጅቡቲ ደግሞ ብራዘርስ ባንድ በግር ነው የወጣ ነው ከዚህ በግር ጅቡቲ የገባችሁት በግር ነው የሚገርም መጽሐፍ እየጻፍኩ ነው አሁን በቀደም ለፐብሊሸር ልሰጠው ነው አለቀ የመጽሐፍ እንደውም ልበጣብ ነበር የመጽሐፍ ፕሩፍ ሪድ ሳረግ እዛ ላይ ነው ያለውት አወጣጣችን እና ፊልም ነው ይገርማል በግር ነው መጀመሪያ እድገት በህብረት ሲባል ለእድገት በህብረት ጊዜኛ ቱር ላይ ነን አያሌው ጋራ እና ኦጋዴን ውስጥ ቱር ስናደርግ ኦጋዴን ሚሊተሪ ካምፖች ናቸው ያሉት ብዙ ደጋቡር ቀብሪ ዳር ጎዴ ቀላፎ ምናምንና 3ኛ ክፍለ ጦር ከሐረር ትራክ ይሰጣል አጃቢ 2 ጂፒ ይሰጣል ትሄዳለህ እንግዲህ በረሃ ነው ኦኬ እዛ ላይ ስንሄድ አንዱ ትራክ ላይ እኛ ባንድነን በቃ ሲጋራ እናጨሳለን ምናምን እንጨፍራለን ቴፕ ይዘፍናል ምናምን አንድ ሰውዬ ቁጭ ብሏል ከኛ ጋራ አጃቢ ስላለ እና በኋላ ስናወራው ሻለቃ ዳዊት ወልደ ጊዮርጊስ ነው ገና ከአሜሪካ ተመልሶ የእድገት በህብረት ካምፖችን ጥናት አርግ ተብሎ ነው እቺ እንግዲህ የመጽሐፌን ታሪክ ታሰጣኝ ነው አንተ ሰው የዛሬ ጫብና እንዲጠብቋት መጽሐፏን የሚገርም እና እዛ ላይ ቁጭ ብለን ስንሄድ ረጅም መንገድ ነው ወደ 9 ሰዓት ምናምን ነው በረሃው ላይ እና ስንጫወት ስናወራ እንዴ በጣም ምንድነው እናንተ አሁን እዚህ በረሃ ውስጥ ምን ነው የምታረጉት አለ አይ በዚህ በኩል መውጫ መንገድ እየፈለግን ነው አለለው ወታደር ወሩን አላወቀው ደርግ እኮ ነው ሰውየው ገረመው ገና መምጣቱ ነው ከኒውዮርክ እሱ ተመላሾች አልነበሩ ያኔ ምሁራን የተመለሱ እና ገረመው አንተ ግን እንዴት ነው እንደዚህ በጣም ሰው ታምናለህ እንዴ አለኝ ለምን ስለው ሻለቃ እኮ ነኝ አለኝ
ባከኛ የፈለከው ጀነራሉ ከአሜሪካ ነው የመጣው በእናትህ እዛ እንዴት ነው ኑሮ አለው ነገረን እዛ መኪና አቅራቢ ነው የምትሆነው ሆቴል ሱቅ ውስጥ ነው የምትሰራው ምናምን ላይፉን በደንብ ነገረን እና ኔክስት ከተማ ደጋቡር ነው እዛ ስንጫወት አየን አላመነም የምንዘፍነው እንደነ ማይክል ጃክሰን ነው ገረመው ዋው አለ ሌሊቱን በቃ እዛው ቁጭ ብለን ቢራ እየጠጣን አጫወት ነው እና እኔ እንዲያውም እኔ በጣም አደንቃቸዋለሁ እኔ ገቨርንመንት ሰው ሆኜ በዚህ ልንጠፋ ነው መንገድ ጥናት ብላችሁ ለኔ መንገራችሁ ሆዴን ነው የበላኝ እኔ ራሴ ዲቮትድ እናንተ ሄደን ደግሞ ዛች አሜሪካ ሀገር አሁን አይተን የለም we will make it ምናምን ስንለው ገርሞታል ወጋዴን ውስጥ ነው እንደምናወራውና ትላንትና ያነበብኩ ወይ ኢኖሰንሳችን በጣም አዎ እና ደግሞ እንትናችን ምኞት ሲኖርህ ጎል ሲኖርህ የሚታይ ነገር በቃ ትልልቅ ነገር ከሆነ አትፈራም አሁን አጠገብ ያለውን ነገር አሁን ከአመታት በኋላ አሜሪካ ተቃዋሚ ሆኖ ያደግ ጊዜ እዛ ንግግር ያደርግ ነበር ሰው ይሄ ባለስልጣን ለራሱ ታውቃለህ ሻለቃ ዳዊት ወልደ ጊዮርጊስ አሁን ደግሞ እንደገና ተቃዋሚ ሆኗል በስተርጅናው ኤኒዌይ አቆም አንዳንዴ እንደ ብለድ ቬን ነው የነሱ እና ንግግር ሲያደርግ ይሄን ነገር አስታወስኩት ሚሽጋን ዩኒቨርሲቲ ነው ንግግር እንደ ባለውለታ ያለ ለምን ረስቸው ነበር እኔ ሆቴል አልነበረውም እሱ እኛ ሆቴል ውስጥ ስለዘፈን ሩሙ በሙሉ ለኛ ነው የተያዘው እና በረንዳ ላይ ወታደሮች ታጣፊ ወልጋ አምጥተውለት ሊተኛ እሱ እንዴ አንተን የሚያክል ሰው ብዬ ክፍሌ ለቀቀለታለሁ ይሄን አስታወሰኝ 20 ምናምን አመት በኋላ ይለው ገረመኝ እና መጽሐፌን ሪቪው ያደረኩ በቀደም ቀንጨብ ለማድረግ እቺችን ያየው ራሴ ስስቅ ነበር ድፍረት በጣም ቪዥን ድሪም ሲኖርህ አይገርምህም አንዳንዴ እግዚአብሔር ታምር ይሰራል ይሄ ግራሚው ምኑ ፊታችን ነው ያለው ያኔ ገባ ገና እዚህ ሆነን ያ ትርምሱ ረብሻው መሃል ሆነን ያ ቪዥን ስላለን ምንም የምትፈራው ነገር የለም you know ከዛ ነው የመጣሁት ሲለን ደግሞ አመን ነው የሚገርም እኮ ነው አሁን እኮ የሚገርም አንዳንድ አጋጣሚ ከዚህ በፊት ሲመልስ አበራ እዚህ ሲያጫውተኝ እንደዚህ ቱር ያደረጉ ነበር ኢትዮጵያ ውስጥ የተለያዩ ክልሎች ይሄዱ እና አንድ አካባቢ ስንደርስ አለ እዚህ ሀገር ከሌ የሚባል ሽፍታ አለ የሚል መረጃ ደረሳቸው ስለዚህ በጊዜ ግቡ ሽፍታ አለ በጊዜ ግቡ ተብሎ መረጃ ደረሳቸው ከዛ በኋላ አንድ ቤት በቃ ጠጋ ብለው አንዱን አሳድሩኝ ብለው የሆነ ቤት ጠጋ ብለው አደሩና ሌሊቱን ስለ ሽፍታው ነው ከሌ የሚባለው ሽፍታ ኃይለኛ ነው አሉ ምናምን ነገር ምን አባቱ እያሉ ሽፍታውን እያሙ ነጋ ልክ ሲነጋ ያሳደራቸው ሰውዬ እናንተ ልጆች ጥንቃቄ አድርጉ አሁን ያደራችሁት የለም እንጂ ሽፍታው ቤት ነው እቤቱ ተኝተው እሱ ሲያሙ ነበር አለመኖሩ አደሩዛ እዛ በጎ ሰው ነው መልካም ሰው አጋጥሟቸው ሽፍታው ቤት እኮ ነው ነግሯቸው ሰምቻችኋለሁ እኮ ስሙን እንደው ስታስተነሱት እሱ ቤት ላይ አደረ እንደገና በጧት ደነገጡ እናንተ ምን ባለስልጣን ቦጫ መንገድ ታማክራላችሁ ለምን እድገት በህብረት እንግዲህ በጣም አሪፍ ፕሮጀክት ነው ይገርማል ዘምቻለሁ እኔ በእውነት በህይወቴ እንደዛ አይነት ሳቲስፋክሽን ገበሬዎቹን ስታስተምር ፊደል ስታስተምር መንገድ መቆፈር የእርሻ ስታይል የሞደርን ባለችን ነው ልጅ ስታስተምር የሚሰማ ስሜት ተበላሸ በኋላ ላይ ያው ፖለቲካው ገባበትና ነገር ውስጥ ዝብርቅርቅ አለ እንጂ አሜዚንግ ፕሮጀክት ነበር እኔ ሐረር ነበር የዘመትኩት ሐረር በጣም አሪፍ ጊዜ ነበር እና እኛ ምን ነበር ያነግረው ዳሎል ይሄን ሰው የሚያናገር ነው ሻለቃ ዳዊትን እኛ ለምን በሙዚቃ እንዘምተም ብለን አቀረብን ፕሮፖዛል በዘፈን ጻፈዋለን ጽፈን አቀረብን እና አዲስ አበባ ስንመለስ እዚህ ኢንጂነሪንግ ኮሌጅ ነው የእድገት በህብረት ሄድኳርተር እና ሰማው ዋው ኢንትረስቲንግ አለን እሱን አሰማ ነው እሱ ገና መምጣቱ ነው ከአሜሪካ እና እንትን ነው በቃ እንትን ፍላምቦያን ጥሩ ሰው ነው በዛን ጊዜ እና ሻለቃ ኪሮስ የሚባል ኮሎኔል ኪሮስ ነው ሻለቃ ኪሮስ አለቃ ያለ እሱ ነው የሚወስነው እና ተያይዛችሁ ግሩፕ ሆኑና ግቡና ናግሩት ዘፈኑንም አሰሙታለን ወላ ሻለቃው ጋር ስንገባ ምንድነው አለ ደግሞ ሰውየው ቫዮለንት ነው ብዙም አልቆየም ተገደለ እርስ በርስ ተገዳደሉ እና ሰማና ሂድ ተመዝገብ ግባ ደግሞ አየሩን ለነው አሉ ይማታል ሰውየው አያሌው ደግሞ ኤክስ ፖሊስ አልነበር ዩኒፎርም ለብሶ ምናምን ነው ሄደው
አንተኛው ደግሞ ምንድን ነው አለና የኢትዮጵያ የፖሊስ ሰራዊት አባል የነበርኩ ነኝ። አሁን በግሌ እየሰራሁ ነው። ተመስገን ድዳንተም ዘመን አሁን እንዲያውም የወታደር እጥረት አለ ተመለስ። ከዛ ደንግጠን ኧረ ብለው ነው ወደ ዘመቻ ትታሰራለህ ካልተመዘገቡ ካለን ዘፈናችን ይዘን አሁን ምናምን የምትለዋል ወደ ዘመቻ። ይሄ ነው ላለው ታሪኩ የዘመቻም ቺካጎ ያ ሰውዬ ይሄ ባለስልጣን አንዳንድ ጥቆማ የሰጣችሁ እዛ በደንብ እንደተጠቀማችሁ እረዳለሁ። ግሮሰሪ ስቶር መስራት አጋጥሟል ልክ የነገረን አይገርምም? እንደዛ ነው የጠበቃችሁ ታክሲ እንደዚህ አይነት ነገር ነው። እኛ እንግዲህ እዚህ ጥሩ ኑሮ ነበረን። ጣይቱ ሆቴል ነበር የምንሰራው ከነ ሚኒሊክ ጋራ ሳንወጣ በፊት ጥሩ ደሞዝ ነበረን። ጥሩ ላይፍ ነው። እዛው ነበር ጣይቱ ክለብ ውስጥ ነበራችሁ? ጣይቱ ጃዛምባ የነበረው የለም እዛ አስቴር መታዘፍናለች አንድ ቀን ስቴሪዮ ነው ስቴሪዮ ክለብ አይ ዶንት ኖ ታውቀው ከሆነ ከኢምፓየር በላይ ነበረ። ኢምፓየር ሲኒማ ኢምፓየር የለም ከጎኑ አሪፍ ክለብ ነበር። በጣም አሪፍ ክለብ ያኔ እና እዛ ነው የወጣቶች ፕሮግራም ነበረን። እሁድ የምንሰራው ሰዓት ላፊ ነበር። እስከ 5 ሰዓት ነው የምንሰራው ክለብም እና እሁድ አድርገን ለወጣቶች እንሰራ ነበር። እዛ ላይ ነው መጀመሪያ መታ አስቴር ለመጀመሪያ ጊዜ ክለብ ከዛ ሀገር ፍቅር ምናምን ሰርታለች። እዛ ነው 2 ዘፈን ነው 3 ዘፈን ዘፍና በጣም አድናቆት አደረፈች። እኛ እንዲያውም የኛ ክለብ ተንቆ ወደ ዋቢ ሸበሌ ገባች። የመጀመሪያው ግን መነሻው እዚህ ነበር በክለብ ሌቭል አንድ ቀን እኛ ጋር ሰርታለች። ሌላው ክለብ አሜሪካን ሀገር ያንተ ክለብ ነበርና መክፈቻ የኢትዮጵያ ዘፈን መዝጊያም የኢትዮጵያ ዘፈን ይሆነ ነገር የኔ እንደዛ ነው ማረገው። ምንድነው ኢትዮጵያዊነቴ እንዲታወቅ ሬጌ ነው የምሰራው። ሲጀምር ቢይኮ የምትል ዘፈን አለችኝ እነ ዶሌት ሚዳውን ቶኮ ቢይኮ አንድ ነች ኢትዮጵያ ሀገሬ አንድ ነች ሀገሬ ሀንቲ እያ አደዬ አላለ እንግዲህ ዛሬ 5 ዓመት ነው። እሱንም ስለ አንድ ኢትዮጵያዊነትና አንድ እንደሆን የምትገልጽ ዘፈን ነች። በ3 ቋንቋ በሷ ነው የሚጀምረው። በችክችካ ነው በቃ ዳዳዳዳዳዳ ፓፓ ስል ፈረንጆ አፉን ከፍቶ ነው የሚጠብቁት ሬጌ ነው እና በሱ ሲጀምረው በቃ ፋሲኔትድ ሆነው ይጠብቃሉ። ሬጌውን እነ ቦብን ምናምን ስገባ በቃ አልቋል። መወጣው በእናሽካሩ ነው። አሁን በአሽካሩ እኔ በዲጂ አድርጌበታለሁ። ራፐር አለው ምን አለው ዳናሾች አሉት። ክለቡን መዘጋው ሾው ኮንሰርቱን መዘጋው በሱ ነው። ሩሪ ያሉ የጮው ፈረንጆች በጣም ደስ ይላል። ስቲቭ ወንደር የት ነው ያገኘው? ስቲቪን ስቱዲዮ ነው ስቲቪን ያገኘ ነው። ከዚህ ሄደን እንግዲህ ለኢትዮጵያኖች ብቻ ነበር በፊት የምንሰራው። እንደሄድን ዲሲ እየነዳን ከቺካጎ ዋሽንግተን ሄደን አሁን ዋሽንግተን የመጀመሪያው በባንድ ፉል ባንድ ለመስራት የኢትዮጵያኖች እኛ ነን። ዳሎል ነው ጋሻማ ሼቴ ነፍሱን ይማረው እግዚአብሔር። አሜዚንግ ሰው። ብሉ ናይል ሬስቶራንት ነበረው። ሄድንና አሰማነው ቴፓችንን። ምን አለ እኔን ታውቁኛላችሁ ታዲያ የመጀመሪያው ሸክላ ያተምክ አንተ አይደለህ እንዴ ምናምን ስንል ጎበዞች ምናምን አለ። 5 ቀን በተከታታይ አዘፈነን እዛ ክለብ መጀመሪያ እንደሄድን። እኛ ሰው ማናቅ ምንም ያኔ ነው አቶ አብነት ገብረ መስቀል እዛ ነበሩ ዋሽንግተን። እነሱ ሙዚቃ ምናምን ፕሮሞት ለማድረግ ይሞክራሉ። እዛ ነው ያገኘናቸው እነሱን። ከዛ ነድተን ወደ ካሊፎርኒያ ሄድን ለመስቀል። ኦኬ መስቀል ሄደን 1980 በፈረንጆቹ እዛ ሄደን ተጫወትን። ትልቅ ደግሞ ከኤሌ ትንሽ ከዲሲ የሚበልጥ ነበር የአበሻው ብዛት። አየሩም ጥሩ ነው። ኢትዮጵያን ይመስላል። አንዳንዱ ወደ ኦክላንድ ምናምን ባህር ዛፍ ሁሉ አለ ምናምን እንደንጦጦ እና እዛ ስንጫወት አንዲት ኢትዮጵያዊ መጣች ከሾው በኋላ ባክስቴጅ እና የተማረች ነች። አልማዝ ትባላለች። በጣም የምትገርሙ ናችሁ። እንዲህ አይነት ነገር አይተናናቅም። እኔ ለስቲቪ ነው የምሰራው እና በጣም የእሱን ዘፈንም እንሰራለን። 1 3 ነው 4 ሱፐርስቲሽን ሃየር ግራውንድ 1 3 ዘፈን እና እንትን ማስተር ብላስተር 3ቱን ማስተር ብላስተር አሁን የጋሽ ማሙድን ዘፈን ነው ትራንስሌት ያደረገው።
ልሻገር ወደ ጋ የሚለው ዘፈን ነው። አይደለም ቀየር አድርጓት ዘፍነለታል፣ ቀድቶናል ለእኛን ሁሉ እና እሷ ምን አለችኝ፣ ልናገኘው እንችላለን አልኳት። እንዴ በደስታ አናግረዋለሁ፣ ጠዋት ደውልለታለሁ፣ የት ነው ያላችሁት? እዚህ ሆቴል ደውልላችኋለሁ አለችን። ደወለችልን። ሌሊት እንድትመጡና ሊያገኛችሁ ይፈልጋል አለችን። ኢትዮጵያን ይወዳል ስቲቪ። ባብ ማርሌ በጣም ቤስት ፍሬንዱ ነበር፣ ቅርብ ናቸው እና እንዲያውም አንድ ሬጌው ምን የሚል ዘፈንም እዛ አልበም ላይ ማርቲን ሉተር ኪንግ ሃፒ በርዝዴይ እዛ አልበም ላይ ነበር እየሰራው ነበረ ያኔ እና ሄድን። አንድ ቀን አድረን አላገኘነውም። እሱ ሰዓቱን የሚገባበትን እውር ስለሆነ ቀን ማታ ምናምን የለም፣ በሰዓት ነው የሚሰራው እና በሚቀጥለው ቀን የምንሄድበትን አጽፈን ከጠበቅነው ገባን፣ አወራን ነገርነው ምን እንደሆን ታሪካችን በእግራችን እንደወጣን ከኢትዮጵያ ሬፊጂ ሆነን እንደዚህ ሆነን እንደዚህ በቻ ታሪክ አወራን ነው። ኦኬ አሁን እናንተ አለ ዴሞቴፕ ያስፈልጋቸዋል። 5 ዘፈን የምትወዱት ደስ የሚላችሁን 5 ዘፈን ልቅዳቸዋለን። እኔ እዛው ፌንት ላደርግ ነበረ። የእሱ ስቱዲዮ እኮ ብታየው the best top of the world እዛ የምትሰማው ዘፈን እዛ የተቀዳ ነው እና እንዴ በደስታል እቃችንን ከመኪና ውስጥ አወጣን፣ ከቫን ውስጥ ገጣጠምን። ምናል 5 ዘፈን ሰራንለት። አንዷ ልሻገር ደጋነች የጋሽ ማሙድ የኢትዮጵያዊ ለናፍቅችኝ አይና ማይቱ ልሻገር ደጋው ለሊቱ ዳራሪ ዳሪራ ዳራሪ ዳራራ ዳራሪ ዳሪራ አይደለም እሱ አርጎ ቀይሯት ሰራት በማስተር ብላስተር አርጎ። የሚገርምህ እስከ ዛሬ መልታይ ፕላቲነም የተሸጠ ዘፈኑ እሱ ነው። በጣም አዎ። እና ጋሽ ማሙድ እንዲያውቃልና አሁን ሸራተን ሲያገኘኝ አንዳንዴ አንተ ያን ወር ጓደኛህን አታናግርልኝም? ኮፒራይት ብዙ ነገር ሄዶብናል። አሁን ሙዚቃውም ሄደ ነው አታናግርልኝ ያረጋጅ ማም እኔ ከፍዬዋለሁ ያሽቃሩን እንዴ በደስታ ኧረ ምስክር ፊት በደንብ አድርጌ 2 ቀድቼዋለሁ ብዬ በጣም እንዲህ በሩን ጠልጄ ነው ወስጄ ሰምቼ ከፈልኩት ነገር ለኔ እንደ እንትኔ ነው። ጋሽ ማሙድ በሱ ሙዚቃ ነው ያደግነውና ይገባዋል መከፈል። እና ስቲቪ ጋይዳንስ ሰጠን። 2 ሰዓት ሌክቸር ነው ያደረገን። በቃ በጣም ደስ አለው። ሰማው ሬጌ ሙዚቃ ሰራን፣ የአፍሪካ ቢትን ኦሲቢሳ ወጃዬ ምናምን የሚሉትን ሰራን እና በጣም ገረመው። ምን አለን፣ ጥሩ ነው የምትሰሩት አለ። 2 ነገር መክራቸዋል። አንደኛ የኢትዮጵያ መሳሪያ ያስገቡበት አለ። ለምን ታሪካዊ ነው የኢትዮጵያ መሳሪያ። እነ ክራር ነው ማሲንቆ ፈርስት ስትሪንግ ኢንስትሩሜንት ነው ክራር። ከማን ነው ማሲንቆ ከቫዮሊን በፊት ክራርም ከነ ጊታር በፊት ነው እና እንዲህ ብሎ አስረድቶን እነሱን ኢንፑት አድርጓለን። በጣም አሪፍ አይዲያ ነገረን። ከዛ በኋላ ፎቶ ተነሱ፣ ታሪካችሁን ጻፉ፣ እነዚህ 5 ዘፈኖች ጋር አያይዛችሁ ለዓለም ዙሪያ ላሉ ኩባንያዎች በትኑ አለን። ያንም በትነን ነው ያ አንዱ ሪታ ማርሌ ጋር ደርሶ እነሱ ጋር የገባ ነው። በጣም የሚገርም ነው። ሌላው ስላንተ ደግሞ ደስ ያለኝ ቺካጎን ከአፍሪካ መጥተህ አሳመርካት ተብለህ ለሽልማት የበቃህበት ሁኔታ እንዳለ፣ እንደውም ያንተ ተጽዕኖ ፈጣሪነት በነ ባራክ ኦባማ ስም የተደረ ይሄ እኮ የሚደንቅ ነገር ነው። እንዴት ነው እንደዚህ ቺካጎን ያስዋብካት? ዴስቲኒ ነው። ምን እንግዲህ እኔ ነኝ ብዬ ነው እግዚአብሔር መልእክተኛ ነኝ። እኛ ምክንያት እንሆናለን። ከዛች ዶሮ ቤት ፕራክቲስ ሩም ወጥተን ቺካጎ ውስጥ ምን ሆነ መሰለ፣ ክለባችን አንደኛ ክለቡን ከመንግስት ነው የገዛ ነው። the Ethiopian refugee reggae band win the bid from the federal government በጋዜጣ ወጥቷል። ኮሌጅ ያለን ነው ምን ይጫወትበት ቤት ተዘጋ። በግብሪውን በድራግ ብቻ በአንድ ነገር ተዘጋ እና የቢዝነስ ፕሮፌሰር ማይክል መሪ ይባላል። በጣም አሪፍ ሰው ነው። ሙዚቃ ይወዳል፣ አፍሪካን ይወዳል፣ ነጭ ነው፣ አይሪሽ ነው እና አንድ ቀን እንደዚህ ታክሲ እየነዳው ሆምወርክ ሰራለሁ ኤርፖርት ሰልፍ ላይ ቁጭ ብዬ እና ጋዜጣ ረፍት ላድርግ ብዬ ጋዜጣ አንስቼ ሳነብ ይሄ ክለብ ጨረታ ወጥቷል፣ ተዘግቶ ነበር እና ደወልኩ ለፕሮፌሰር።
ፕሮፌሰር ማይክል ያ ክለብ አንዴ መተያየን እኮ ተዘግቶ ያው ጨረታ ወጣለ ለምን አንገባም አልኩት በምን አለኝ ምን መግቢያ አለ አቅም ለስኩል ፊ ነው እኮ ታክሲ ምንነዳው ስኩል ፊ ለኪራይ ለመክፈል በምን አለ እኔ ብቻ ዊል ፋይንድ ዌይ አልኩት አንተ 50% ያዝ አልኩት ሼሩን ገና የናይት ክለብ እኮ ነው ሰው የምንም ፕሮፌሰር ትልቅ ዲን ነገር ነው ገረመው ና አለኝ አፓርትሜንቱ ዳውንታውን ነው ሄድኩኝ ቁጭ ብለን አንተ ግን ምንድነው ሞራልህ እንደዚህ አለ አይ ዶንት ኖ ታየኝ አልኩት በቃ ታየኝ መንፈስ ሲፈቅድ አንዳንዴ ያልኩት አንድ ጓደኛውን ጠርቶ እኛ ባንዱ ማዋጣን ተሰባስበን ጫራታውን ገባን ወደ 20 ባለ ሀብት የቺካጎ ባለ ሀብቶች ተጫርተውበት ለኛ ሰጡ ሬጋን ሬጌ ኮኔክሽን አሉ ሬጋን ነበር ፕሬዚደንት ያኔ ምንም አገባውም እሱ ፖለቲካ አረጉት አዎ እና ያንን ሰጡን ያንን ቤት 3 ነው አፍርሼ ሰራ ነው እያሳደግን በመሃል ነዚጊም ጋር ሄደናል እና የከተማው የሁሉ ዘር መገናኛው ነው ቤቱ ቺካጎ የተከፈለ ነው ብዙ አሜሪካ ከተማ ጥቁሩ አንድ ሳይድ ነው ነጩ አንድ ሳይድ ነው አዎ ደረጃ ሁሉ አለ ደረጃ አለው ሀብታሙ ማይደረስባቸው ደግሞ አሉ ዋው ያ ሁሉ አለና የኛ ቤት ምን ሆነ መጨረሻ ላይ ከአንድ 5-10 ዓመት በኋላ እኛ ከያዝነው በኋላ የአፍሪካ ስደተኛና የቺካጎ ቢሊዮነሮች አብረው የሚደንሱበት ተቀላቀሉ ማለት ነው በቃ አንድ አደረካቸው ሜልቲንግ ፖት ነው በቃ ሜልቲንግ ፖት እና የትምህርት ቤቶቹን ሰርቼ በቴሌቪዥን ታየ ቺካጎ ውስጥ አንድ 3ቱን ሳስመርቅ አሳየን ያው ወደፊት ለማሳደግ ሌሎቹም እርዳታ የሚሰጡ እንዲመጡ ብለን አደረግን እዛ ላይ አንድ የሰን ታይምስ የሚባለው ትልቁ ጋዜጣ ሪፖርተር እንትን ፕሮግራም አላቸው ቺካጎን የሚያሳምሩ ዓለም ዙሪያ ኢሜጇን የሚያሳምሩ ማን ነው ሰዎች በማለት እነ ባራክ ኦባማ እነ ኦፕራ ዊንፍሪ እነ ማይክል ጆርዳን እነዚህ ናቸው እንግዲህ ዓለም ተብሎ እዛ ላይ 17ኛ ያርገው ዘለቀ ገሰሰ ከቺካጎ ሄዶ የኢትዮጵያ ደሃ ተማሪዎችን ትምህርት ቤት በመስራት ባስተማረ ብሎ 17ኛ ያርገውኝ እውቅና አግኝቻለሁ ሃይት ሪጀንሲ ሆቴል ተጠርቼ ቺካጎ ሽልማት ተሰጠኝ ይሄ በጣም ትልቅ ታሪክ ነው ያንተ ብቻ አይደለም እኮ በቃ የሀገር ታሪክ አዎ የሀገር ታሪክ ነው በጣም ደስ ይላል ወደዛ ደግሞ መለስ ልበልና በወሎ ድርቅ ጊዜ ስታዲየም ታላቅ የሙዚቃ ዝግጅት ለማሰናዳት አስባችሁ ታገደ ምንድነው ምክንያቱ ያ የሙዚቃ ዝግጅት የተከለከለበት ደርግ እንደሆነበት ሰሞን ነው እንደምታውቀው ገና ትርምስ ላይ ናቸው እርሳቸው ምን ሆነ ሳንሱር ተባለ እንግዲህ ያን ጊዜ በዛን ጊዜ ኢትዮጵያ ውስጥ በየሃይ ስኩሉ ባንድ አለ የሚገርም ነው በቃ ልክ የአሜሪካ ጃክ አበበስ 5 የሚባሉ ነበሩ እንደ ጃክሰን 5 ኦኬ ወንድማማች አበበ 5 አባታቸው አበበ ነው ሚራክልስ ሴንሴሽንስ ጃንግል ቦይስ አሁን ጃንግል ቦይስ እዚህ ቀጨኔ ላይ ነው ጫካ ውስጥ ነው ቤታቸው ጃንግል ቦይስ የተባሉ በዛ ነውና ማአት ባንድ አለ ከአገር ውስጥ እና ይሄ ድርቅ ተነስቶ በቢቢሲ በዚህ በገጀርመን ሬዲዮ ሲወራ የተማሪ ሙቭመንቱም እሱን ተቀብሎ በቃ ድርቁን ማናድ ጀመረ እና እንዴት ነው ብለን ዮሴፍ ተፈሪ አሁን አክቲቪስት ሆኗል አሜሪካ ሀገር ዲያቆን ዮሴፍ ተፈሪ ስሙን ሰምተው ይሆናል ሴንጆ ተማሪ ነበር እሱ እየመራ ተሰባስበን 10 ባንዶች ትልቅ ኮንሰርት እናርግና ገንዘብ ሰብስበን ለወሎ የመጀመሪያው ድርቅ ለወሎ እናድርግ ብለን ተሰማማን ተዘጋጀ ዝግጅት ጀመረ ፕራክቲስ ተጀመረ ስቴዲየሙ ተፈቀደ ሬስቶራንቶች አነጋገርን ሳንዱች እየተሰራ እንዲሸጥ ሁሉ ነገር ተዘጋጅቶ ምን ብሎ አንድ ሳምንት ሲቀረን ደርግ ሳንሱር ማድረግ አለብን ተባለ ሙዚቃውን እያንዳንዱን ባንድ ሲያዩት የአሜሪካን ዘፈን ነው ያኔ ደግሞ የአሜሪካ የሆነ ነገር ከታውት እየተባለ ነው አዩና ምንድነው የምትዘፍኑት ይሏል ደግሞ ሲመጡ የሚገርም ባንድ ፕራክቲስ ቦታ ሲመጡ በቢአር የተጠመደበት ጂፕ ታጅበው ምናምን እኛ በቃ እየተንቀጠቀጥን ይጫወቱ ራሱ ኤኒ ታይም የሰቆቃኪነት በቃ የሰቆቃኪነት ኤግዛክትሊ እና አዩና የነገር ፉል ፍቃድ አልተሰጣቸውም ጠብቁ ተባለ ስንጠብቅ ቲኬት መሸጥ ተጀመረ
ምግቡ ተዘጋጀ። ምን አለ አሁን ምን ሆነ ተማሪዎቹ ይሄ ውድስታክ የሚባል ፌስቲቫል ነበር አሜሪካ ሀገር የተጀመረው የቪየትናም ጦርነት እንዲቆም ብለው በሙዚቃ ትልቅ እስከ ዛሬ ታሪክ የያዘ ነው። ግማሽ ሚሊዮን ህዝብ የወጣበት ፌስቲቫል ነው። እዛ ላይ ይሄ የሰላም ሳይን አለች ፒስ ሳይን አለ አይደለም እንዴ ሰርክል ሰርተመስ እንዲ ወደታች እንደዛ አይነት እያረጉ ምናምንና እዚህም የኛ ተማሪዎች አህያ ላይ የፒስ ሳይን ለጥፈው ወደ ስቴዲየም አረጋዴ እሱን ሲያዩ ደርጎቹ በቃ ይሄ ነገር አይሆንም ይሄ ዌስተርን የኢምፔሪያሊስት እንትን ነው ብለውን ያ ሁሉ ዝግጅት ተደርጎ ካንስል አረጉን። በቃ በጣም 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 ተስፋ ያስቆረጠው ወጣቱን ያኔ ነው በኪነ ጥበብ በዚህ በሙዚቃ በኩል ባለው ረድፍ በጣም ያ አንድ ሀ ብሎ ሲጀምር እሱ ነው። ከዛ በኋላ ደግሞ በዚህ በቀይ ሽብር ብዙ ሙዚቀኞች ተገደሉ እንዲህ መንገድ ላይ ተጥለው ምናምን ስናይ በቃ ተስፋ አስቆረጠን ለመውጣት። ዘለ እንግዲህ በበጎ አድራጎት ስራዎች ውስጥም የትምህርት ቤቱ እንዳለ ሆኖ ለተማሪው የተለያዩ የበጎ አድራጎት ስራዎች ውስጥ አስተዋጽኦ አለ። እንደዚህ አይነት ድርጅቶች ጋር ብዙ ነገሮችን ትሰራለህ። በጎነት በሙዚቃዎች ከምትሰራቸው ባለፈ እንዲህ አይነት ተሳትፏለህና እንደው ስለ በጎነት ካነሳን ዛሬም ላይ ደግሞ ሀገራችን ላይ ብዙ የበጎነት እጆችን የሚፈልጉ ጉዳዮች አሉ። በጣም እንደው ለዚህ በሙዚቃው ብዙ እየሰራችሁ ነው። ለሚያዳምጡን አሁን ይሄን ፕሮግራም በሀገር ቤትም በውጭም ላሉ ምን ማለት ትፈልጋለህ? የሀገር ፍቅር ስሜት እንደገና በጎነት ለወገን ደራሽነት በተሰማር ችሮታ አይነቱ ብዙ ነው። እንደው ገንዘብ መስጠት ብቻ በዚህ ብቻ የሚገለጽ አይደለም። አልባሳት መስጠት ብቻ አይደለም። ጸጋ ራሱ ችሎ አሁን ሙዚቃ ጸጋ ነው፣ የተሰጠ ጸጋ። በሙዚቃ ብዙ ህይወት መታደግ ይቻላልና ችሮታ አይነቱ ብዙ ነው። እንደው ምንም ማስተላለፍ ትፈልጋለህ በዚህ አጋጣሚ? በእውነት በጎ አድራጎት ስራ ከምንም በላይ ውስጣዊ ደስታ ነው ያለው። ከመልታይ ሚሊዮን ዶላር ከምታገኘው ገንዘብ ይልቅ እኔ አሁን እነዚህን ትምህርት ቤቶች የዞር ስጎበኝ ማልቀስ ነው። የደስታ ለቅሶ ነው ሳያቸው ህይወታቸው ተቀይሮ ቤተሰቦቻቸው በቃ በትቱ ለብሰው ቆሞ ሲመሰክሩ ስታይ የውስጥ ስሜትህ ይሄ እኮ ነው ዋናው እግዚአብሔር የሚሰጥ ስጦታ ይሄ ነው። የደስታ ለቅሶ ካለቀስክ ማለት ጣራውን ነክተሃል ማለት ነው። የዛን የእግዚአብሔር የሰጠን የጥሩ ድርጊት መንፈስ እና ደሞኛ በእውነት መረዳዳት እኮ ውስጣችን ያለ ነው፣ ባህላችን ውስጥ ያለ ነው። በድሮ ዘመን ይለዋል እንግዳ ሲመጣ ድሮ እንግዲህ መንገድ የለም፣ ሃይዌይ የለም፣ በበቅሎ በፈረስ ነው የሚካሄደው። እንዲህ ወደ አንድ ቦታ የሚሄድ ሰው ከመሸበት አንኳኩቶ ይጠይቃል ማደር። አልጋውን ለቀውልህ እግርህ ታጥቦ ራት ቀርቦ ማቁ ይሄ ነው ባህል። ይሄ ቦታ ላይ በድረስክ ይሄ ነው የኛ ባህል። ይሄ የትም ዓለም የለም። የኛ ደግሞ ለብዙ ሺህ ዓመት እየተወራረደ ቢልድ እያደረገ የመጣ ነው። እያደገ ቅድም ያልኩ የዶናልድ ሌቪን እየተጋባ እየተዋለደ በንግዱ ፖለቲካ ወይም ኃይል አይደለም፣ ጦርነት አይደለም። በቃ በሰላማዊ ኑሮ መሃል የተፈጠረ እስስር ነው ያለን። በቃ የቀናው የህይወት መንገድ ነው በጣም እና ውስጣችን ይሄ ባህላችንን ውስጥ ያለ ነው። ያው እንግዲህ በየዘመኑ ይቀያየራል፣ ፍልስፍና ይመጣል። ብዙ ከውጭ ነው የሚመጣው የኛን የሚያበላሸው። ከጥሮ ጀምሮ እየመጣ የሚያበላሽብን የውጭው ነው እንጂ ውስጣችን አለ። ይሄንን እንደው በተቻለ መጠን ምሳሌ ብንሆን እኔ እግዚአብሔር የማመሰግነው ጥሩ ነገር በመስራት የኢትዮጵያ ሕዝብ ይወደኛል። ይሄን ደግሞ እኔ ምስክር ነኝ። የእግዚአብሔር ስራ ነው፣ እኔ አይደለሁም። እሱ ስራ ብሎኝ እኔ ተላላኪ ነኝ። አድርሻለሁ። ሳደርስ ደግሞ በደስታም ባዬ አገኘዋለሁ፣ አየዋለሁ እና እያንዳንዱ ኢትዮጵያዊ ደግሞ ይህን ቢያደርግ ዛሬ ያንን ታላቅነታችንን ፋስተር እንመልሰዋለን። ይሄ ነው የኔ ምክር። መረዳዳት፣ በጎ አድራጎት ችግርን ለመርዳት ብቻ አይደለም፣ ጥሩነታችንን ለማውጣት ከውስጣችን ነው። አሁን ቅድም ያልነው ይሄ እንግዳ መቀበል፣ እንግዳ አስተናገድ፣ ማታውቀውን ሰው ማስተናገድ ቤት አሁን አይደረግም። እሱ እየጠፋ ነው የሚሄደው እና ይሄንን ብናጎለብተው ብናሳድገው ትልቅ ፋይዳ ያለው ባህል አለን። እነዚህ አሁን እድር፣ ማህበር፣ ጽዋ ምናምን የሚሳሰሉት ነገሮች እኮ አሁን ሽምግልና ሊሄድ ነው የሚመጣው 2 ሳምንት 5ኛ ነው 6ኛ ነው የጋብቻ አትሸመግላለህ ሰው ብቻ አለ በሽምግልና
እና ሲሄድ ያለው ባህል እንዴት ደስ ይላል። ሌላ ሀገር የለም እኮ በቃ ቀለበት ትሰጣለህ፣ በቃ መጋባት ነው አለቀ። ይሄ ግን ቁጭ ብለው ይጠይቋል። ትጠየቃለህ፣ ትመልሳለህ። ደግሞ አንዳንዶቹ ያከሩታል ጥያቄውን ነበረ ከሬሊጅን ጋር ገብቶ ምናምን ምን ያህል ነው ችሎታው ምናምን ስትባል አሁን ሂድ ተብዬ ልጁ ማናገር አለብኝ ብያለሁ። ደረጀ ኮሜዲያኑ እሱ ሲያጫውተኝ እንደዚህ ሄዱ ሽምግልና። ደረጀም ብዙ ሽምግልና ሄደሰውና እኔ ነፍልፍሉም ጋር ሄጃለሁ። እሱን እነግርሃለሁ ጨርሰህ። ደረጀ ባለበት ሽምግልና ሄደው ሰውየው ድሮ ባላባት የምትላቸው ግብ ኮፍያ አድርገዋል፣ የጀርባ ማከኪያ ነገር ማለች ሲሪየስ ናቸው። ካፖርት አድርገዋል። በቃ ቆፍጠን ብለው ነው ቁጭ ያሉት። እንግዲህ እነዚህ አጥንተው ነው የሄዱት፣ ወጉን ባህሉን ልማዱን አጥንተው እንግዲህ ልጃችሁን ለልጃችን ከጨረሱ በኋላ ሰውየው የት አባቱ አገኛት? እቺ ልጅ እኮ ከእጅ አትወጣም። ከእጅ አንድ የት ሊያገኛት? አንድ ጊዜ ዱባይ ጥያት ሄድኩ እንዴ ያኔ ይሆናል። ቆይ እንዴት አባቱ ሊያገኛት ቻለ? እንዴት ይመልሳል? ሽምግልና ሄደ ሰው። ደነገጡ፣ እነሱ ለደረጀ ደነገጡ። የት አባቱ? እስቲ ለማንኛውም ወይ ጉድ እያሉ እየተናደዱ ነው። በነሐሴ መጨረሻ ተመለሱ። ባኮ ምናምን አሉ። በቃ ተናግሬያለሁ። እንግዲህ የት አባቱ እንዳገኛት ግራ እንዳጣጣላል። በጣም ተበላሸባቸውና እነ ደረጀ ሊወጡ በቃ አልተሳካም። ልክ ሲሄዱ ሰውየው ደረጀ አሉት። አቤት ብሎ ሲዞር ለአንተ ብቻ ኮሜዲያንነቱን ቀላጅነቱን ማንሰጥህ እኛ ሳዳድ ያቀልጥ። ናይስ በጣም ተመልሰው እየተሳካ ድሮደ ሽምግልና ሆነ። የነ ፍልፍሉ የሚያልኩ እንዲህ ነው። ፍልፍሉ ፋንቱም አንዱዬ እኔ ዘመዴ ነው ልጁ ይሄንለት እና ትንሽ ጥንካሬ ሲበዛብን ጀመሩና ፍልፍሉ ኮሜዲ ይመጣል። አስለቀሱልኝ ሰዎቹን ቤተሰቡ በሙሉ ኡፍ አልኩኝና ገላገሉኝ። እየመጣ የነበረው ጥያቄ ከባድ ነው እና እየቀየሩት በኮሜዲ ሲመልሱት ተሳካልን እላለሁ። እሱ ራሱ አሁን ትልቅ ባህላችን ነው። ይሄ አሁን መያዝ ያለበትና ወደ የሚቀጥለው ትውልድ መሻገር ያለበት ነው ባህላችን አይደለ? ወጉን ስርዓቱን ደግሞ ደስ ነው የሚለው እኮ ለእነሱም ለወላጆች አሁን በመንገድ ጋብቻ በጎዳና እንዳለው ፋንቱ ሆነ በጎዳና እንዳለው እና ባህላችን ትልቅ ነው። ያንን ማጎልበት ነው ለእኛ ትልቅ ተስፋችን እሱ ነው። እኔ እዛ ላይ ነው የምሰራው በተቻለኝ መጠን። አሁን ደግሞ ትልቁ ሰላም ነው። ሰላም ይመጣል፣ ምንም ጥርጥር የለውም። ለምን ኢትዮጵያችን የተባረከች ሀገር ነች። ብዙ አይተናል። ሁሉ ነገር ያልፋል። የጊዜ ጉዳይ ነው። ጊዜ ነው የተባለ ሁሉ ነገር እንደገና እየተነሳች እያንሰራራች ትነሳለች። የስ በጣም አሪፍ። ምንድን ነው አዳዲስ ነገሮች አሁን ላይ ያስካቸው ጉዳዮች ምንድን ናቸው? የሙዚቃው ስራስ አንዳንድ ፕሮጀክቶች ይኖራሉና አሁን ትልቁ ፕሮጀክት ያስኩት በቀደም ትንሽ ጫፉን ነግሬያለሁ። ጣይቱ ጥናት ማዕከል ምንድነው እንደ ኮንቬንሽን ሴንተር ነው፣ ግን በኪነ ጥበብና በስነ ጥበብ ላይ ቤዝድ የሆነ ነው። ለምሳሌ ትልቁ አዳራሽ አለ፣ የዚህ ኤግዚቢሽን የሚታይበት ወርልድ ክላስ ነው። ያጠናሁት ሲንጋፖር፣ ሳን ፍራንሲስኮና የቺካጎን ኮንቬንሽን ሴንተሮች አጥንተን ነው። በደንብ በፕሮፌሽናል አስጠንተን ነው እና እኛ ምን ጨመርንበት የባህሉን ፓርት። ለምሳሌ የባህል ሙዚቃ፣ የባህል ቤቶች አሉ አሁን ከተማ ውስጥ፣ ግን በዓለም ስታንዳርድ አድርገን በደንብ በትልቁ እሱን አለው። የባህል ቤት አለው። የፐርፎርሚንግ ሴንተር አለው ለብቻው ደግሞ። ለምሳሌ ባንዶች እናሰለጥንና እዛ ሾውኬዝ አድርገው ወደ ውጭ ኩባንያዎች ለማስፈረም ትልቁ ግቤ እሱ ነው። ቺካጎ አስፈርም ያለው 2 የጥቁር ባንዶች አስፈርም ያለው ሲስተሙን አሰራሩን አውቀዋለሁ። የለም እኛ ሀገር ለምሳሌ አሁን ከያሬድም ዲግሪ ይዘው ይወጡና ብዙ ጊዜ ወይ መምህር ነው የሚሆኑት። ወደ ቢዝነስ የመቀየሩ ፓርት እንትን ነው። እኔ ዩኒቨርሲቲ ስማር ፕሮፌሰሬ 40% ችሎታ ነው፣ 60% ቢዝነስ ነው። ሰክሰስፉል ለመሆን 40% ችሎታ ካለህ በቃ እሱ በቂ ነው አለ። እሱን ግን እንዴት ነው አድርገህ የምትሸጠው?
ወደ ቢዝነስ የምትቀይረው የሚለው እሱ ይጎላል እዚህ የለም። እና ያንን ማድረጊያ ከኋላው በእኔ ስሜ የኪነ ጥበብ ማሰልጠኛ እንትን አስገብቼበታለሁ። ባሳይህ በቀላሉ መቼም እንትን ነው ትልቅ ፕሮጀክት ነው ይሄ ነው። ይሄ ትልቁ አዳራሽ ነው። ይሄ የፐርፎርሚንግ ሴንተሩ ነው። ይሄ የባህል ቤቱ ነው። ይሄ ነው የትሬኒንግ ሴንተሩ። ትሬኒንግ ሴንተሩ ከቪዲዮግራፈር እስከ ኤዲቲንግ፣ ቪዲዮግራፊ፣ ኤዲቲንግ፣ ቲያትር፣ ድራማ፣ ዲጄይንግ የዲጄ ዩኒቨርሲቲ አሁን የተማሩ አይደሉም፣ ብዙ በስሜት ነው ገባ። ግን በደንብ ትሬን የሚደረጉ በዲጄ ማህበሩ በኩል አድርገን በደንብ ትሬን የሚሆኑበት ትልቁ ለእኔ ግን ባንድ ትሬን አድርገን ለውጭ ማስፈረም ነው ለትልልቆቹ። እነ ሶኒ መጥተዋል፣ አሁን እየመጡ ነው። ሶኒ መጥተዋል፣ ዩኒቨርሳልም አሁን ሮፍናን ተፈርሟል፣ እየመጡ ነው። ብዙም እያናገሩን ነው። በአዲስ ገሰሰን በኩል እሱ ማኔጅመንት ስለሆነ እያናገሩን ነው። እና ይሄን ነው እንግዲህ ያስገብተናል፣ ጠይቀናል መሬት በሊስ እንዲሰጠን። ትንሽ ችግር ዛጋ አንደኛ 3 ሄክታር ጠይቀን በአንድ ጀምሩ ተብለናል። እሺ አልነሱንም ይሰጠንና ያው ምልን ጊፍት አይደለም በሊስ ነው። በጣም ውድ ነው የሊሱም ዋጋ ቢሆን ግን ይሄ ሀገር የሚጠቅም ነው። ትንሽ ችግር የገጠመን የመሬት አስተዳደር አለቆቹ እየተቀያየሩ አሁን ዛሬም ተነሱ ተባልና አሁን ያሉት ሰውዬ ትላንትና ነው ዚስ ዊክ እንደ አዲስ የሆነብን ትንሽ ዲሌ ያደረገብን እያለቀ ነው። እና ይሄ መጨረሻ ጊፍት ብዬ የማየው ለሀገሬ ይሄን ቤት መክፈት ነው። ይሄም እንዲሆንልህ እኛም እንመኛለን። ይሄ እንግዲህ በእውነት የኪነ ጥበቡን እንትን ይቀይረዋል ብዬ ተስፋ አለኝ። ቺካጎ ውስጥ ያንን ቤት ሳናሳሰር እኔ ነኝ ማለት ፕሬዚደንት የነበርኩት የኩባንያው 28 ዓመት ነው ያስተዳደር ነው። የቢዝነሱን በደንብ አድርገን ከፒኤችዲ በላይ ነው የሰራ ነው ያንን በመስራት በማስተዳደር እና ቢዝነሱንም ከ50 ሺህ ብር ኢንቨስትሜንት በ85 በ4 ሚሊዮን ሸጠን ነው የወጣ ነው ስንወጣ። እና ያን አይነት እንትን የኢንተርቴይንመንት ቢዝነሱ ኢትዮጵያ ውስጥ አልዳበረም። የዚህ የሙዚቃና የስዕሉ በሌላው ዓለም ደረጃ አላደገም። እና እንዲህ አይነት ቦታ ሲኖር ይመጣሉ የውጭ ኩባንያዎች ታለንት አለ ብለው ይመጣሉና እቺ ፐርፎርሚንግ ሴንተር ለምሳሌ ፋሽን ሾው ይኖረዋል፣ የግጥም ናይት ይኖረዋል፣ ባንዶች ይጫወታሉ። ይሄ ነው እንግዲህ እንደምታየው ጄኔሲስ ኢንተርቴይንመንት ኤንድ ቢዝነስ ሴንተር ነው የሚለው። የዳሎል አልበም ብታየው ላንድ ኦፍ ዘ ጄኔሲስ ነው የመጀመሪያ አልበሙ ትልቁ መጀመሪያ ማለት ነው ጄኔሲስ አይደል? እንግዲህ ወደዛ እየሄደ ነው። የመጀመሪያውን ልንተክለው ነው። ይሄ ደግሞ ለምስራቅ አፍሪካ ሴንተር ይሆናል ብለን ተስፋ አለን። ትንሽ ቆይቶ እዚህኛው ውስጥ የሬኮርዲንግ ስቱዲዮም ይገባል ትምህርት ቤት ውስጥ። ለምን ስለ ሬኮርዲንጉም ለማስተማር ስለምንፈልግ የውጭ ድርጅቶች አሉ የሚረዱ እነ ዩኔስኮ ምናምን፣ ከነሱ ፈንድሬዝ አድርገን እዚህ ውስጥ እሱን ለማስገባት ፕላን አለ። ይሄ ነው እንግዲህ መልካም ነው እንግዲህ 40% ችሎታ 60% ቢዝነስ ነው። ስለዚህ ጥሩ ፖይንቷን ደግማታል ለወጣቶቹ። ለምን መሰለህ አሁን የደገምኳት እኔ እየመሸ ስለሆነ 40% ችሎታዬን ጨርሻለሁ። ከዚህ በኋላ አልጠይቅህም እንድትሄድልኝ ነው። ቀሪውን ደግሞ አረፍ Thank you so much። ሸገር መዝናኛ